ብዙ በውይይት የሚዳብር ግን ባለፈው ካነሳነው ጋር አገናኝተን ለምሳሌ ባለፈው ምንድነው ያልነው? ክብር ለእግዚአብሔር ብቻ የሚለውን የፕሮቴስታንት አስተምሮ ሪፊውት አድርገነዋል ወይም ደግሞ ዲበንክ አድርገነዋል መጽሐፋዊ እንዳልሆነና ዘመን አመጣሽ ከቤተ ክርስቲያን ሕይወት ጋር ያልተገናኘ መሆኑን ያልተሰናሰለ መሆኑንም እውነትን በመልአት የማያሳይ መሆኑን ተወያይተንበታል በሰፊው። ከዚህ ጋር ቅድም በረከት እንዳለው አንዱ አንደርስታንዲንግ ወይም ደግሞ አንዱ ትልቁ ልንረዳው ቢገር ፒክቸሩ የምለው ልንረዳው የሚገባው ነገር ቴዎሲስ ምንድን ነው ወይም ደግሞ ከመለኮቱ መሳተፍ ከመለኮታዊ ክብር መሳተፍ ምንድን ነው የሚለውን ነው። ባለፈው እንዳየነው ቅድም ክብር ለእግዚአብሔር ብቻ የሚለው በሰፊው ነው የተመለከተነው። ለእግዚአብሔር ብቻ የሚለው ቃል ተገቢ ያልሆነ እንደሆነ፣ ክብር ለእግዚአብሔር የሚለው ግን ተገቢ ቃል ነው፣ የታወቀ ነው። ግን ብቻ የሚለው ኤክስክሉድ ስለሚያደርግ ሌሎችን አይ ብቻማ አይደለም፣ ይሄ ትክክል ያልሆነ ነው። እግዚአብሔር ለራሱ ብቻ ሳይሆን የክብር ምንጭ ቢሆንም ለሌሎቹ ግን ለሱ የሆነውን ለፍጥረታቱ ያጋራው ብዙ ነገር አለ፣ ክብርን ጭምር ብለናል። ከዚህ ጋር አያይዘን ለምሳሌ የቅዱሳን አማላጅነት፣ ክብር ለቅዱሳት ስዕላት፣ ክብር ለቅዱሳት መካናት፣ ክብር ለቅዱሳት መላእክት ወዘተ የሚሉ ጉዳዮችን ማየት እንችላለን። ለእነዚህ ሁሉ ክብር ይሰጣል። ለእግዚአብሔር ብቻ አይደለም ክብር ስንል ለእነዚህ ሁሉ ይሰጣል፣ ለሌሎችም ክብር የሚሰጣቸው አሉ ስንል ነው። ግን እዚህ ላይ ልብ ማድረግ ያለብን አንድ ነገር አለ። ክብር ለእግዚአብሔር ስንሰጥና ለእግዚአብሔር የምንሰጠው ክብር ራሱ ክብርና ለሌሎች የምንሰጠው ክብር ደግሞ የተለያዩ መሆናችንን ባለፈው መጋቢ ብሎ ስትረስ አድርጎበት እኛ የሚፈራቸው ጉዳዮች የሉም። ያ ማለት ብዙዎቹን ጉዳዮቹን አጋርቷቸዋል። ኤክስክሉሲቭሊ አምልኮ ብቻ ሲቀር ለምሳሌ የሚመለክ እግዚአብሔር ነው ብለናል። የሚመለክ ፍጥረት የለም። መላእክትም ቢሆኑ ቅዱሳት ሰዎችም ቢሆኑ ቅዱሳት መካናትም ቢሆኑ ማንኛውም ፍጥረት አምልኮ መስዋዕት አይቀርብለትም። አምልኮ የእግዚአብሔር ስለሆነ የሚገርመው ግን አምላክነትንም ለፍጥረታት ሰጥቷል እግዚአብሔር ራሱ አምላክነትን። ግን የነዚህ ለፍጥረታት የተሰጠው አምላክነት በጊዜ የሚወሰን በቦታ የሚወሰን እና ለምሳሌ በጊዜ በቦታ ማለት ለምሳሌ ለአዳም ከፈጠረው በኋላ ከሰማይ በታች ያለው ሁሉ ፍጥረት ለአንተ ይገዙልህ ብሎታል። አምላክ ማለት መለከ ማለት ገዛ ነው፣ ገዥነት ነው። አንተ ገዣቸው ትሆናለህ፣ ስም ታወጣላቸዋለህ፣ ትበላቸዋለህ፣ ትሸጣቸዋለህ፣ አምላካቸው ትሆናለህ፣ ጌታቸው ትሆናለህ ብሎታል። አሁን ተመልከቱ፣ አዳም ይሄንን አምላክ የሆነው ለፍጥረታት በጸጋ ነው። እግዚአብሔር ነው ያንን ጸጋ የሰጠው እንጂ ከተፈጥሮ አይደለም፣ ከባህሩ የሚመነጭ አይደለም። ይሁንልህ ይደረግልህ ብሎት ነው ራሱ የጸጋ ምንጭ የባህሪ ገንዘቡ የሆነው እግዚአብሔር አምላክነት ለፍጥረታቱ ደግሞ አማልክት ዘበጸጋ አደረጋቸው ማለት ነው። ይሄ ነው አማልክት ዘበጸጋ ያሰኛቸው ቅዱሳንን አዳምንም ጭምር ማለት ነው። ስለዚህ ይህንን ነው እንግዲህ መግዛት፣ መሸጥ፣ ማስተዳደር፣ ፍጥረታትን ሁሉ መንከባከብ የሰው ልጅ የተሰጠው ትልቁ ክብር አምላክ ይሆን ዘንድ ነው። አዳም ያልፈጠራቸውን ፍጥረታት ነው የገዛቸው ዘንድ አምላክ የሆናቸው ዘንድ የፍጥረታቱ ፈጣሪ የፈቀደለት ማለት ነው። ተመልከቱ፣ ፈቃጁ እግዚአብሔር ነው፣ ምንጩ ማለት ነው። ባጭሩ ፍጥረታት አምላክ ቢሆኑ በባህሪያቸው ሳይሆን በፈጣሪ ፈቃድና ስጦታ ነው ማለት ነው። ስልጣናቸውም ቅድም እንዳልኩት በቅድመ ሁኔታ የተገደበ ነው። ለምሳሌ አዳም ለፍጥረታት አምላክ የሆነው እሱ የእግዚአብሔርን ጸጋ መጠበቅና በዛ መኖር ሲችል ነው። ያ ደግሞ ጸጋው ሲገፈፍ ሲነሳ እንስሳቱ ሁሉ የሚያመፁበት የሚያሳድዱት ሆነዋል። በፊት ስም ያወጣላቸው ይሰበስባቸው ይሸመግላቸው የነበሩ እንስሳት በኋላ ግን የሚያሳድዱት ጠላቶች ሆኑ፣ እባብም ጭምር። እባብ እኮ በጎረቤትነት በፊት በነበራቸው ቀረቤታ ነው እስከ ማታለል ወሬ እስከ ማጫወት ደርሳ ዲያብሎስ አድሮባት ስህተት ያሰራቻቸው። ከዛ በኋላ ግን እባብ የምታሳድደው ጠላት ሆነች። ለምን? ቅድመ ሁኔታውን ፕሪኮንዲሽኑን አዳም ስለጣሰ ማለት ነው። ለዛ ነው የሚነሳ ነው ያጸጋ ማለት ነው። የሚሰጥ ነው የተሰጠ ነው የሚሰጥ ነው። ግን ደግሞ ጸጋው ሊገፈፍም ሊወሰድም ይችላል ማለት ነው። ጸጋውን መጠበቅ ላልቻለ ለምን? የባህሪ ስላልሆነ። የባህሪ የሆነ የባህሪ ነው፣ ሊነሳ ሊወሰድ አይችልም።
ማለት ነው። የባህሪ የሆኑት ለእግዚአብሔር ብቻ ነው እነዚህ። የእግዚአብሔር ግን እንዲህ አይነት ኮንስትሬንት የለበትም ማለት ስልጣኑ ገደብ የለውም፣ ወሰን የለውም፣ ዘመን የለውም። ቅድመ ዓለምም ድህረ ዓለምም በዚህ ዘመንም በሁሉም ዘመን የሚኖር ነው። ስለዚህ በአጭሩ ለቅዱሳት ሰዎችና መላእክት ራሱ ፈጣሪ ፍጥረታት ይገዙላቸው ዘንድ ካዘዘ በኋላ እግዚአብሔር ያከበረውን እግዚአብሔር ይህን ትእዛዝ የሰጠውን አላከብርም ብሎ ማለት ጠቦ የሚሆነው ከዛ ከሚከበረው ሳይሆን ከአክባሪው ነው የሚሆነው ማለት ነው። በአጭሩ እግዚአብሔር አክብሯቸው ይገዙላቸው ብሎ ስልጣን ሰጥቷቸው አይ ይህንን አላከብርም የሚል ሰው ከዚህ ተቃራኒ የሚያደርግ ሰው ቀጥታ እየተቃረነ ያለው አላከብረውም የሚለውን ቅዱስ፣ አላከብረውም የሚለውን መልአክ፣ አላከብረውም የሚለውን ፍጥረት አይደለም። ፍጥረታቱን እንዲያከብሩ ስልጣን የሰጣቸውን የስልጣኑ ባለቤት፣ የስልጣኑ ምንጭ፣ ስልጣኑን በባህሪ ኦውን የሚያደርገው ከእግዚአብሔር ጋር ነው የሚሆነው ማለት ነው። ስለዚህ በዚህ ቢገር ፒክቸር ከተስማማን ቅድም ባነሳናቸው ጉዳዮች ለቅዱሳት መላእክት ክብር እንደሚገባ፣ ለቅዱሳት ሰዎች ክብር እንደሚገባ፣ ለቅዱሳት መካናት ክብር እንደሚገባ፣ ለነዚህ የሚደረገው ክብርም በጸጋ ያገኙት መሆኑን አውቆ እነዚህ ማክበርም እግዚአብሔርን ማክበር መሆኑን የሚያጠላና የሚያከራክር ጉዳይ አይሆንም ማለት ነው። ቅድም እንዳልኩት ፍጥረታትን እንኳን አማልክት ብለናቸዋል ላልነው ምስክር ማምጣት እንችላለን። ለምሳሌ ማስታወሻ ለመያዝ ለምትፈልጉ መዝሙረ ዳዊት መዝሙር 86 ቁጥር 6 ላይ አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ በማለት ይነግረናል። መዝሙረ ዳዊት ማነው? ቅዱስ ዳዊት አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ ይላል። ምክንያቱም ልዑል የሚለው እግዚአብሔር ነው። የእሱ ልጆች ስለሆናችሁ አማልክት ናችሁ ይላቸዋል። ስለዚህ እግዚአብሔር ከቅድስናው ተካፋዮች እያደረገ መሆኑን ነው የሚያሳየን። ይሄ በአዲስ ኪዳንም ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን በማለት በግልጽ ይነግረናል። ኤክስፕሊሲቲሊ ነው እንግዲህ ከመለኮቱ ክብረ ተካፋዮች መሆናችንን የሚነግረን ማለት ነው። በዮሐንስ ወንጌልም ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ብትመለከቱት ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስልጣንን ሰጥቷቸዋል ልጆች የሆኑ ዘንድ። ልጅ መሆን ማለት ደግሞ ወራሲ ማለት ነው። ገንዘቡን ያለውን የምትወርሱ ማለት ነው። የእግዚአብሔር ገንዘቡ ምንድን ነው? ቅድም መከበር ነው አንዱ። መከበሩን ሁሉ የወርሱ ዘንድ ነው። አምላክ መሆንን ነው። እነሱም አምላክ መሆንን የወርሱ ዘንድ ስልጣን ሰጣቸው። ምክንያቱም በጣም የሚያስገርመው እኮ አንዱ ነገር በአዲስ ተፈጥሮ ደግሞ ሰው የመለኮትን ባህሪ ገንዘቡ አድርጓል። መለኮት ስጋ የሰውን ባህሪ ሲለብስ፣ መለኮት ቃል ስግው ቃል የሰውን ባህሪ ሲለብስ ገንዘቡ ሲያደርግ፣ ሰው ደግሞ የመለኮትን ገንዘቡ አድርጓል። ስለዚህ ያ ዲቫይን ዘር ያልነው በኦሪት ዘፍጥረት ሰውን በመልክና ባህሪያችን እንፍጠር ተብሎ የተነገረው ያ ዲቫይን መለኮታዊ ዘር በኋላ ፍሬ አፍርቶ እግዚአብሔር ግዘፍ ነስቶ የእኛም ባህሪ ገንዘቡ አድርጎ ኢቭን ራሱ ስጋችንን ለብሶ ኦውን አድርጎት እኛ ደግሞ የእሱን ባህሪ ሰው አምላክ ሰው ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ የሚል መጀመሪያ በተሳልቆ በዲያብሎስ የተነገረው በኦሪት ዘፍጥረት በኋላ ግን አማናዊ ሆነ ማለት ነው። ትንቢቱ ተፈጸመ ማለት ነው። እግዚአብሔር ሰው ሆኖ ሰውም አምላክ ሆኖ ታየ ማለት ነው። ይሄ በጣም የሚያስገርም ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 21 ላይም ተመሳሳይ ነገር እናገኛለን። ቅዱስ ማነው ኢየሱስ ክርስቶስ በጌቴሴማኒ ባደረገው ጸሎት ባደረገው የመጨረሻ የሊቀ ካህንነት አገልግሎት ራሱ እንደ ሊቀ ካህን ጸሎት ሲያቀርብ ምልጃ ሲያቀርብ ከዛም ደግሞ ከአባቱ ጋር ሆኖ ደግሞ ጸሎቱን ምልጃውን ሲቀበል ሲያሳርግ ባሳየበት በዛ ንግግር ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ ስለነዚህ ብቻ አልለምንም፣ አንተ እንደላከኸኝ ዓለም ያይ ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነሱ ደግሞ በእኛ አንድ ይሆኑ ዘንድ ለምንሃል ይላል። ተመልከቱ፣ በእኛ አንድ ይሆኑ ዘንድ። ይሄ በእንተ ስጋው የተናገረው ነው፣ ወይም ደግሞ በስጋ አንጻር የተነገረው ነው። መለኮት በስጋ የሚናገረው ነው። ያ ማለት
ለመለኮት መለመን አይስማማውም፣ ለስጋ ግን መለመን ይስማማዋል። እና በስጋ አንጻር ሆኖ ሲለምን ከኛ አንተ እኔና አንተ እንደሆን እነሱ ደግሞ በእኛ እንደሆኑ ዘንድ ለምናል ይላል። አንድነትን ይለምናል። ስለዚህ ያስተባብረናል። ሰዎችን ከእግዚአብሔር ባህሪ የጸጋ ክብር ያገኙ ዘንድ አማልክት ዘበጸጋ የሆኑ ዘንድ ይለምናል። ሲለምን እናገኘዋለን። እለምንሃለሁ ይላል ራሱ። መለመን ይሄ ነው። የሐዋርያት ሥራ ምዕራፍ 17 ቁጥር 28 ላይም እንደዚሁ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም ይላል። ስለዚህ እኛ ልጆቹ ነን። አባት ብለን የምንቀበልበትን የልጅነት ክብር ወርሰናል እና ልጆች ሆናችኋል ነው። በተመሳሳይ ሮሜ 8:14 ገላትያ 4:6 ተመሳሳይ ቃል እናገኛለን። ለምሳሌ ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህን የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ይላል። የእግዚአብሔር ወራሽ ነህ፣ ወራሹ ነህ። እግዚአብሔር ምንድን ነው የምትወርሰው? እግዚአብሔር ኦውን ያደረገውን የባህሩን መከበርን፣ ጸጋን አማልክት ዘበጸጋ ሆናችኋል። እሱ የባህሪው የሆነውን እናንተ ደግሞ በልጅነታችሁ የልጅነትን ጸጋ ሰጥቷችኋልና ወራሾች ናችሁ ይለናል። ወራሹ አድርጎናል ልጆች ስለሆነ። ይሄ በጣም የሚያስደንቅ ነው። ቅድም እንዳልኩት እንግዲህ ያ ኢሜጅ ኤንድ ላይክነስ ወይም ደግሞ በአርአያና አምሳል ተብሎ የተነገረው በሐዲስ ኪዳን በስሎ ጎምርቶ አማናዊ ሆኖ ተገልጦ ግዘፍ ነስቶም ያየንበት ነው። ቅድም ጠቅሼዋለሁ። ሁለተኛ ጴጥሮስ 1:4 ላይ አንደኛ ዮሐንስ ለምሳሌ ምዕራፍ 3 ቁጥር 2 ላይም ተመሳሳይ ቃል እናገኛለን። ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለንና እንመስለዋለን። እርሱ ምንድነው የምንመስለው? እርሱን መምሰል ምንድነው? ዛት ኢዝ ቴዎሲስ ማለት ይሄ ነው። ስለዚህ የሰው እውቀት ይታደሳል። ኒው ሰልፍ which is being renewed in knowledge after the image of its creator ይላል። አንደኛ ቆላስይስ 3:10 ላይ ተመሳሳይ ይሄንን እናገኘዋለን። በሰፊው በኋላ በውይይት ስለምናዳብረው ይሄን ስለ ቴዎሲስ ይሄንን ካልኩኝ፣ ይሄ እንግዲህ ቴዎሲስ ነው። ዲቫይናይዜሽን ቴዎሲስ የምንለው ነው። ከዲቫይናይዜሽን ይልቅ ወይም ደግሞ ከሳንክቲፊኬሽን ይልቅ ቴዎሲስ በጣም ጥልቅና የምስራቃዊው ምልከታ ነው። በጣም በሰፊው ትምህርት አለው። ለምሳሌ ቅዱስ ባስልዮስ ታላቁ፣ ቅዱስ ጎርጎርዮስ ዘእንዚናዙ፣ ቅዱስ ጎርጎርዮስ ዘኒሳ ሁሉም ትምህርት አላቸው። በኋላ እየቆየሁ በውይይታችንን የማነሳቸው ይኖርኛል። ለምሳሌ ዮሐንስ አፈወርቅ የሚያነሳቸው፣ ቄርሎስ እስክንድሪያ፣ ቅዱስ ኤፍሬም፣ ዮሐንስ ዘደማስቆስ፣ በጣም ብዙ ሊቃውንት በዚህ በቴዎሲስ ዙሪያ ብዙ ነገር ብለዋል። በምስራቅ አብያተ ክርስቲያናት፣ በኦሪየንታል አብያተ ክርስቲያናት በሰፊው የሚታወቅ ትምህርት ነው። ይህንን ነው እንግዲህ ስለ ቴዎሲስ እንደ መግቢያ እንደ መነሻ የሆን ዘንድ ለማሳየት የምሞክረው። ግን ደግሞ ምንድን ነው ክብርን በተመለከተም ባለፈውም በሰፊው ስላነሳ ነው እንደው ተጨማሪ ሌሎችንም አንዳንድ ነገሮችን መጥቀስ ይቻላል። ለምሳሌ ዕብራውያን 12 ቁጥር 1 ላይ እንግዲህ እነዚህን የሚያህሉ የምስክሮች ደመና ምስክሮች እንደ ደመና በዙሪያችን ካሉን፣ ልብ አድርጎ ስለ ቅዱሳን ነው የሚናገረው። ምስክሮች የሚላቸው እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችንን ራስ ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ከደመና የሚበዙ በዙሪያችን የከበቡን የሚላቸው ክላውድ ኦፍ ዊትነስ የሚላቸው እነዚህ ቅዱሳን ነው። ስለዚህ እነዚህን አከበራቸው፣ ያከበራቸውን መረጣቸው ካለው ከሮሜ 8:30 ጋር የሚመሳሰል ነው። ኢንፋክት በኦሪትም ወይም ደግሞ በብሉይ ኪዳንም ተመሳሳይ ሀሳብ እናገኛለን። ለምሳሌ ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ ጥበበኞቹም እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። ልብ አድርጉ። እነዚህ እንደ ሰማይ ጸዳል የሆኑ ጥበበኞችም ሰዎችን ወደ ጽድቅ የሚመልሱ ለዘላለም ይጸድቃሉ ይላል። ኢቭን ጽድቃቸው ለዘላለም ነው። በስጋ ሳሉ ብቻ ሳይሆን ከስጋም በተለዩ ለዘላለም የማይቋረጥ ጻድቃን ናቸው። ጽድቃቸውም ለዘላለም የሚቆረጥ ነው እና they are active
እነዚህ አር አክቲቭ ፓርቲሲፓንት ኢን ዘ ቸርች ማለት ነው። በቤተክርስቲያን ንቁ ተሳታፊዎች እንጂ በፓሲቭ ስቴት ውስጥ ሆነው በኋላ በትንሣኤ ዘጉባኤ የሚቀሰቀሱ አይደሉም። ስለዚህ ያ ስራቸው ለዘላለም የሚበራ ነው። ባለፈው በረከት ባቀረበው ስለ ቬነሬሽን ወይም ደግሞ ስለ አምልኮ እና ሊቱሪያ ወይም ደግሞ ስለ አምልኮ በሰፊው አብራርቷል። ለቅድስት ድንግል ማርያም ግን የምንሰጠው ክብር ከፍጥረታት በላይ ከፍጡራን በታች የሆነ በሊቱሪያ እና በዱሊያ መካከል የሆነ ሌላ የግሪክ ተርም አለ። ወደ በኋላ ላይ እነግራችኋለሁ። እንደዚህ አይነት ነው። ቤተክርስቲያን ለሁሉም ሃይራርኪ ደረጃ አላት። ለምሳሌ ስለ ቅዱሳን መላእክትም እንደዚሁ በሰፊው የተነገረ ነው። የራእይ 5:8 ላይ በኋላ ልታነሱት ትችላላችሁ። 4 እንስሶችና 24ቱ ካህናተ ሰማይ በበጉ ፊት ወደቁ፣ እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነ ዕጣንን የተሞላበትን የወርቅ ዕቃ ያዙ ይላል። እንደው አንድ ጴንጤ ሰሞኑን አዲስ በቅርብ የተለወጠ ጴንጤ ለምሳሌ ጽንሐ ማድረግ፣ ዕጣን ማጠን የኦሪት ስርዓት ነው፣ የኦሪት ስርዓት ደግሞ አልፏል ሲል ሰምቼዋለሁ። ግን እንደምታዩት የዮሐንስ ራእይ ስለ 4ቱ አርባዕቱ እንስሳት ከዛም 24ቱ ካህናተ ሰማይ በበጉ ፊት እንዴት እንደወደቁ እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነ ዕጣንን የተሞላበትን የወርቅ ዕቃ ያዙ ይላል። ጽንሐውን ማለት ነው። ይሄ በፕሮቴስታንት ወይም በትራዲሽናል በእነዚህ አሁን በመጤዎቹ የለም። ጽንሐ ይዞ የሚያጠን የወርቅ ዕጣን የለም። ምክንያቱም ለእነሱ እንዲህ አይነቱ ነገር ስለማይገባቸው ማለት ነው። ልብ አድርጉ። የያዙት ደግሞ የቅዱሳንን ጸሎት ነው ይላል። እና 4ቱ እንስሳት ራሳቸው ቅዱሳት መላእክት ናቸው። 4ቱ ካህናተ ሰማይም አሉ፣ በበጉ ፊት ወደቁ፣ እያንዳንዳቸውም በገናና የቅዱሳን ጸሎት የሆነውን የወርቅ ዕጣን ያዙ ይላል። ስለዚህ እነዚህ የሚያሳየን የቅዱሳን ጸሎት ምን አይነት ኃይልን ያደርግ እንደሆነ ነው። ቅድም የነገርኳችሁ ዕብራውያን 1:14 ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይለናል። ልብ አድርጉ። ሁሉ መዳንን ይወርሱ ዘንድ የሰው ልጅ ፍላጎቱ በዚህ ምድር ሲኖር ቅድም እንዳልኳችሁ ቴዎሲስ ነው አልቲሜትሊ፣ ወይም ደግሞ መዳንን መውረስ ነው። እነዚህን ደግሞ በማገልገል በመላላክ የሚራዱት እኛ የቅዱሳን ተራዳኢነት አይለየን ነው አይደል የምንለው። የሚራዱት ቅዱሳን መላእክት አይደሉምን ብሎ በአጽንኦት ይናገራል፣ በጥያቄ መልክ ያስቀምጣል። ይህም ቴዎሎጂካል ሚኒንጉ ምንድነው ከተባለ እነዚህን ቅዱሳን መላእክት ማክበርን አክኖሎጂ ነው የሚያደርግልን መጽሐፍ፣ ወይም ደግሞ ይህም ባክግራውንድ ነው የሚሰጥ ነው፣ ወይም ደግሞ ቢብሊካል ባክግራውንድ እንዳለ የሚያሳየን ነው። በተቃራኒው ፕሮቴስታንት እንደሚሉት ወይም ክብር ለእግዚአብሔር ብቻ ወይም ደግሞ ክብር ለኢየሱስ ብቻ እንደሚሉት አይደለም። ክብር ለእግዚአብሔር ለኢየሱስ አለ፣ ግን ደግሞ ክብር ራሱ እግዚአብሔር ላከበራቸውም አለ የሚለውን አጽንኦት የሚሰጥልን ሐሳብ ነው። ኦሪት ዘጸአት ምዕራፍ 3:4 ላይ ስለ ቅዱሳት መካናት ትምህርት ሊሆን የሚችል ሐሳብ እናገኛለን። ለምሳሌ ሐመልማሉ ከእሳት እሳቱ ከሐመልማል ሳይጠፋፉ ተቀላቅለው ያንን ተአምር ባየ ጊዜ ሙሴ በተራራው ላይ ሙሴ ሊያይ ያንን ሊመለከት ሲቀርብ ምንድን ነው ያለው? ወደዚህ አትቅረብ፣ አንተ የቆምህባት ስፍራ የተቀደሰች መሬት ናትና ጫማን ከእግርህ አውጣ ይላል። ልብ አድርጉ። የቆመባት መሬት ከሙሴ የከበረችውና ተገኝታለች ማለት ነው በጊዜው። ለዛ ነው ከሙሴ ጫማውን እንዲያወልቅና በመፍራት በመንቀጥቀጥ ይቀርባት ዘንድ የሚጠይቀው ማለት ነው። ልብ አድርጉ። ወደዚህ አትቅረብ ይለዋል። ራሱ መቅረብን ከለከለው ማለት ነው። ቦታዋ ከብራለች። አትቅረብ፣ አንተ የቆምህባት ስፍራ የተቀደሰች መሬት ናትና ጫማህንም ከእግርህ አውጣ ይለዋል። መቅረብም ከልክሎታል። ኢቭን በርቀት እንኳ ሆኖ እያያት እንኳ ጫማህን አውጣ፣ በአካባቢውን ራሱ ዙሪያዋን ያለችው ራሱ አጠረበት ማለት ነው። ተመሳሳይ ስሜት ያለው ጥቅስ በሁለተኛ ሳሙኤል ምዕራፍ 6:6 ላይ እናገኛለን። ወደ ናኮምም አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበርና ኦዛ እጁን ዘርግቶ የእግዚአብሔርን ታቦት ያዘ ይላል። ይሄ ደግሞ ስለ ቃል ኪዳኗ ታቦት ክብር ይነግረናል። ታቦቱን ያዘ፣ የእግዚአብሔርን ቁጣ በኦዛ ላይ ነደደ፣ እግዚአብሔርም ስለ ድፍረቱ በዚያው ቀሰፈው። ያችን ታቦቷን ይዘው የሚይዟት በበሬዎች ነው የምትሳበው፣ በሰረገላው ላይ ተቀምጣ። ኦዛ ሊነካ ሊቀርብ ያልተፈቀደለት ነበር፣ የተከለከለ ነበረ። ግን እሱ በድፍረት ታቦቷ ጋር ተጠጋ። ግን የእግዚአብሔር ቁጣ በኦዛ ላይ ነደደ፣ እግዚአብሔርም በድፍረቱ በዚያው ቀሰፈው፣ በእግዚአብሔርን ታቦት አጠገብ በዚያው ሞተ ይላል። ለሞት የሚያበቃ መቅሰፍትን አደረሰበት ማለት ነው። ልብ አድርጉ። ያ በኦሪት ዘመን የነበረችው የቃል ኪዳን ታቦት የደረገችው ተአምር ነው።
ታቦት ደግሞ የእመቤታችን ምሳሌ ነች በሐዲስ ኪዳን። ያቺ ታቦት የእመቤታችን ምሳሌ ነች። ታቦት በውስጧ ጽላት አሉባት። እመቤታችን ለ9 ወር ከ5 ቀን ጌታን ጸንሳ የወለደች ማኅፀኗን ዙፋን ያደረገ ሰማይ የሆነች እመቤታችን ከቃል ኪዳኗ ታቦት ትበልጣለች። እመቤታችንን ደፍሮ በዛ መልክ የሚናገረው በታቦቷን የደፈረው ኦዛ ከተቀጣ እመቤታችንን ደፍረው ክብር አይገባትም ሌላም የሚሉ ሰዎች ደግሞ ከዚያ በላይ ቅጣት ይጠብቃቸዋል ማለት ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይም ተመሳሳይ ሌታሎን ሰዎች ይቅሩና ቅዱሳን ይቅሩና የነ ቅዱስ ጴጥሮስ ያለፉበት ጥላቸውም ቢሆን ሰዎችን ይፈውስ እንደነበረ እናያለን። ይሄ ደግሞ በአዲስ ኪዳን ነው። ስለዚህም ይላል ጴጥሮስ ሲያልፍ ይላል ቃሉን ስታነቡት፣ ስለዚህም ጴጥሮስ ሲያልፍ ጥላውም ቢሆን ከእነርሱ አንዱን ይጋርድ ዘንድ ድውያኑን ወደ አደባባይ አውጥተው ባልጋና በወሰካ ያኖሯቸው ነበረ። የነ ቅዱስ ጴጥሮስና ቅዱስ ጳውሎስን ጥላ ያገኝ ዘንድ 16 ላይ ምን ይላል? ሁሉም ይፈወሱ ነበር ይላል። እዛ የተቀመጠው ሁሉም ይፈወሱ ነበር፣ ምንም የሚቀር የለም። ከስጋ ህመማቸው ይፈውሷቸው ነበር። የነፍስ ድውይነታቸውን ደግሞ በትምህርታቸው ይፈውሱ ነበር። የስጋ ድውይነታቸውን ደግሞ በተአምራት ይፈውሷቸው ነበር። ይህንን ኃይልና ይህንን ብርታት ያገኙት ደግሞ የዚህ ሁሉ ምንጭ ከሆነው የዚህ ሁሉ ባለቤት ከሆነው ከጸጋው ግምጃ ቤት ከራሱ ከእግዚአብሔር ነው እና ጎርጎርዮስ ዘኑሲስ ይህንንም አፈርም ያደርግልናል። የቤተ መቅደሷ የቴምፕሏ ቅድስና ኢሜጅ የሰማያዊ አምልኮ ምሳሌ ነው ይለናል። ይህ በተለያዩ አብያተ ክርስቲያናት በሊተርጂካል ሰርቪሳቸው በእኛም በቤተ ክርስቲያን ለምሳሌ በመጽሐፈ ቅዳሴ በብዙ ቦታ ተነግሯል። ለምሳሌ አንደኛ ቆላሲስ ምዕራፍ 1 ቁጥር 15 ላይ እንዲህ የሚል እናገኛለን። እርሱ የማይታይ አምላክ ምሳሌ ነው ይላል። ይሄ ምሳሌ የሚለው ባይዘዌ በግሪኩ ኤይኮን ነው የሚለው። ኤይኮን ማለት EIKON ነው። ይሄ ግሪክ ትራንስሊተሬተር ነው። የግሪኩ ኦሪጂን ነው። አይከን የሚለው የመጣው ከዛ ነው። ምሳሌ የሚለው ምስል ነው፣ ኢሜጅ ነው። እና ከዛ ይሄ ክርስቶስን የሰማያዊው አምላክ ምን ይለዋል? he is the image of the invisible God ይለዋል ክርስቶስን። ለምን? ራሱ ጋድ ነው፣ ግን ደግሞ የማይታይ የነበረው በስጋ የተገለጠ ነው። ምሳሌ ያደረገው ረቂቅ የነበረውን የማይታይ የነበረውን የማይዳሰስ የነበረውን ዳሰስ ነው፣ ጨበጥ ነው፣ እንዲታይ ያደረገው ምሳሌ ነው፣ ኢሜጁ ነው ይላል፣ አይከን ነው ይላል። እና ለአይኮኖግራፊ አንዱ ቤዚክ መነሻ ያደርጉታል ይሄንን የቆላሲስ ምዕራፍ 1 ቁጥር 5 ላይ ያለውን እና ከዛ በኋላ ያንን የማይታየውን እንዲታይ ያደረገ የራቀውን እንዲቀርብ ያደረገ ሌሎች አይኮኖግራፊንም ይጠቀማሉ። ግን ክርስቶስ የተገለጠው ማለት አይኮኖግራፊ ቁስ ነው፣ ማቴሪያል ነው። ግን ደግሞ ቁስ በሆነው በስጋ ራሱ በሚታይ ግዘፍነት ባለው በሰው ስጋ እንኳ ተገልጦ አምላክን አየ ነው ማለት ነው። ባጭር ቁመት በጠባብ ደረት ተወስኖ አየ ነው ማለት ነው። አምላክን አሳየን ማለት ነው። ትምህርቱ ይሄ ነው። በተመሳሳይ ይሄንኛውን ይሄ ስለ ቅዱሳት ስዕላት ነው አሁን እያብራራ ያለሁት። ቅዱሳት ስዕላትን በሚመለከት ሌላም ታገኛላችሁ። ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ እንዲህ የሚል ቃል እግዚአብሔር ሲያዝ እናያለን። በታቦተ ጽዮን ዙሪያ ያለውን አምልኮ ሲናገር 2 ኪሩብ የተቀመጡበት ቅርጽ ስራ በስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ። ከስርየት መክደኛው ጋር አንዱን ኪሩብ በአንዱ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ ይላል። ይህ ቤዚክ ሁል ጊዜ የሚነሳ ነው ስለ ቅዱሳት ስዕላት መጽሐፋዊነት ማለት ነው። ይህ እንግዲህ ቅድም እንዳልኩት ከፍተኛ ቴዎሎጂካል ሚኒንግ ያለው የቆየ ከብሉይ ኪዳን ጀምሮ ሲያያዝ የመጣ የቤተ ክርስቲያን ትምህርት ነው። ለዛ ነው ባለፈው በረከትም ያነሳው ይመስለኛል ዮሐንስ ዘደማስቆስ I do not worship matters but the God who made matters የሚለው ማለት ነው። እኔ ለምሳሌ በአይከን በስዕል ሳመልክ ስዕሉን አይደለም የማመልከው ስዕሉን የሰራው እግዚአብሔርን ነው ብሎ በስዕሉ ውስጥ የሚያደርገውን ፕሮቶታይፕን የሚለውን ይሄ በቅዱሳ በእንትኑም
በሌሎች አባቶችም የተነገረ ነው። ነገር ግን ደግሞ ራሱ ስዕሉን የእግዚአብሔር ስዕል ስለተቀረጸበት እግዚአብሔርን ኢንቪዚብል የሆነውን ጋድ ስለሚያሳይ ወይም ደግሞ ቅዱሳንን የራቁትን ረቂቅ የሆኑትን ሰማያዊ የሆኑትን አቅርቦ ስለሚያሳይ ስለሚያመለክት ራሱን አከብረዋለሁ። ቦታ በሰው እንደሚከብር ሰውን በቦታ እንደሚከብር እንደሚሉት አባቶች ማለት ነው። ከዚህ ጋር የተያዙ በጣም ሌሎች ነገሮችም ማየት እንችላለን። ለምሳሌ ራእይ 8:3-4 ላይ ሌላ መልአክ ስለ ቅዱሳት መላእክት ይነግረናል። ስለ መላእክት ክብር ሌላ መልአክ መጣ፣ በመሰዊያው ፊትም ቆመ፣ የወርቅ ጥናም ይዞ ነበር። ቅድም አድርጓ ነግሬያቸዋለሁ ስለ ጽንሐው፣ አሁንም ይደግምልናል። በዙፋኑ ፊት ባለው በወርቅ መሰዊያም ላይ ለቅዱሳን ሁሉ ጸሎት እንዲያሳርገው ብዙ ዕጣን ተሰጠው ይላል። የቅዱሳንን ጸሎት ሁሉ እንዲያሳርግ ያ መልአክ ተሰጠው። የቅዱሳን ጸሎት ያደርጋል ማለት ይሄ ነው። የቅዱሳን ጸሎት ሁሉ ያደርጋል። ስለዚህ እነሱ ጸልዩልን፣ ጸሎት አድርጉልን፣ ይጸልዩልናል ስንል የቅዱሳንን ጸሎት ደግሞ የሚያሳርግ ደግሞ ሌላ አገልግሎት የሚሰጥ ሌላ መልአክ አለ ማለት ነው። የዕጣኑም ጢስም ከቅዱሳኑ ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት አረገ ይላል። ስለዚህ የጴንጤ አናሎጂ ውሃ በላው ማለት ነው። ለምን ቀጥታ ለእግዚአብሔር አይነግረውም የሚለው ማለት ነው። እያችሁ እግዚአብሔር ባለፈው ስለ ኢምፔሪያሊዝም ስናወራ ክርስትና በደንብ ለመረዳት የሚረዱን ሞናርኪያኒዝም ነው ወይ ሞናርኪ የሚባለው ስርዓት ነው። እግዚአብሔር ዙፋን አለው፣ እግዚአብሔር መንግስት አለው፣ መንግስተ ሰማይ ቀርባለችና ንስሐ ግቡ የሚለው ራሱ ታዩት። መንግስት የሚለው ንጉስ፣ ዙፋን፣ ንግስት ያለበት ነው እና ሃይራርኪ ያለው እግዚአብሔር ራሱ ማለት ነው። መላእክት አሉ፣ መላእክቱን ጸሎት የሚያሳርግ መልአክ አለ፣ ቅዱሳን አሉ። ቅዱሳኑ ሰዎች አለን ከታች ሰዎች ጸሎት ያደርጋሉ ለቅዱሳን። ቅዱሳኑን መላእክት ደግሞ ተቀብሎ የሚያሳርግ መልአክ አለ። እግዚአብሔር ደግሞ ያን ጸሎት ይቀበላል። ይሄ በጣም የሚያስደንቅ ነው። ሰዎችን በቀጥታ ማድረግ ይችላሉ፣ ግን ደግሞ በሌላ በኩልም ይሄው ቅድም የነገርኳችሁ ሃይራርኪም አለ። ምክንያቱም ይሄ በመጽሐፍ የተነገረ ነውና። ሁለተኛ መቃብያን 15:14 ላይም ሌላ ጥቅስ ታገኛላችሁ። በጎ ስራን የሰሩ የደጋጎች ደስታ እስከ ዘላለም ድረስ አይፈጸምም ወይም ደግሞ አይቋረጥም ማለት ነው። በጎ ስራን የሰሩ የደጋጎች ደስታ የቅዱሳን ደስታ እስከ ዘላለም ድረስ አይፈጸምም፣ ከሞትም እንደሚነሱ አውቀዋልና ከፈጣሪያቸው አልወጡም ይላል። ይሄ በጣም የሚያስደንቅ ነው ማለት ቅዱሳን ሰዎች አንድ ጊዜ አገልግሎታቸውን ተፈጸሙ በኋላ የሉም፣ ፓሲቭ ናቸው ብለው ለሚያምኑ ማለት ነው። እኛ ኦርቶዶክሳዊ መልከታ they are active always and they are part of us ቤተክርስቲያን ስንል የሕያዋንና የሙታን ህብረት ማለት ነው ብለናል። ቅድም ወደ በኋላ ጠቅሰዋለሁ ያልኩት እመቤታችን ከፍጥረታት በላይ ከፈጣሪ በታች ከፍጡራን በላይ ትባላለች ያልኳችሁ የግሪኩ ቃል ራሱ የታወቀ ነው። እግዚአብሔርን ማምለክ ላተሪያ ነው የሚባለው። ይሄ ሱፕሪም ወርሺፕ ዲው ቱ ዘ ሆሊ ትሪኒቲ አሎን ወይም ለእግዚአብሔር ብቻ የሚገባ ነው የሚባለው። ዱሊያ የሚባለው ደግሞ ኦነር ጊቨን ቱ ሴንትስ ኤንድ ኤንጅልስ ኤንድ ሳክሬድ ፕሌስስ ማለት ነው። ይሄ ዱሊያ ይባላል የግሪኩ ተርም። ሃይፐር ዱሊያ ማለት ደግሞ ለእመቤታችን ይገባል ያልኳችሁ ነው። ስፔሻል ቬኔሬሽን ኢዝ ሪዘርቭድ ቱ ዘ ቴዎቶኮስ ይሉታል። ከፍጥረታት በላይ ከፍጡራን በታች ብለን ነው እኛ የምናከብረው። የሚገርመው ነገር ኢትዮጵያ ውስጥ እመቤታችንን ስንል ከፍጡራን በላይ ከፍጥረታት በታች ነው። ይሄ ሃይፐር ዱሊያ ይባላል ቴዎሎጂካሊ። እንግዲህ በአጠቃላይ ስለ ቅዱሳን ሰዎች፣ ስለ ቅዱሳን መላእክት፣ ስለ ቅዱሳን መካናት ከብሉይ ኪዳን ከአዲስ ኪዳን ሌሎችም የቅዱሳን አባቶችን ትምህርት አንዳንዶቹን ለመጠቃቀስ ሞክሬያለሁ። ይህንን በፍጥነት ላቀርበው እንጂ በውይይታችን በጥልቀት እንሄድበታለን ብዬ አስባለሁ። ዋናነት ግን የዚህ ሁሉ ማሰሪያ የሚሆነው ቅዱሳን መላእክትን ብናከብር፣ ቅዱሳን ሰዎችን ብናከብር ፍጥረት የፈጣሪው ባህሪ ተጋሪ ስለሆነ ነው፣ ወይም ደግሞ ስላካፈለ ነው፣ ወራሽ ስለሆነ ነው። በተለይ ደግሞ ሰዎች የአባታቸው የእግዚአብሔር ልጆች ስለሆኑ ልጆች ደግሞ ይወርሳሉ፣ ወራሽ አድርጎናል ይላል። ያ የምንወርሰው ደግሞ የእግዚአብሔር ክብሩንም ጭምር ነው። ያ ክብር ለሰው የሚሆነው ክብር እግዚአብሔር ሰዎችን በጸጋ ያደላቸው ነው። እሱ በባህሪ ያለውን ለሰዎች ደግሞ በጸጋ የሰጠውን ነው የሚለውን ነው። ይህም በተመለከተ ስፖራዲክ የሆኑ ውይይቶች ስለ ቅዱሳን መላእክት፣ ስለ ቅዱሳት ስዕላት፣ ስለ ቅዱሳት ሰዎች፣ ስለ ቅዱሳት መላእክት በጴንጤ ቤት በተለያየ ቦታ ሲነሱ ይሰማል። ዛሬ እንግዲህ ሊቃውንቱ ስላሉ ሁሉም ስላሉ እያነሳን እንወያይባቸዋለን። እኔ ግን አንዳንድ መነሻ የሚሆናችሁን ጥቅስ ሰጥቻለሁኝ። ማስታወሻ የያዛችሁ ሰዎች መጽሐፍ ቅዱስን ገልጣችሁ እያያችሁ በውይይትም እያዳበርንበት እንቀጥላለን። እግዚአብሔር ይስጥልን። አረጋ ቃለ ሕይወት ያሰማልን። ጥሩ መግቢያ ነው የሰጠን።
አሁን የገቡ ሰዎች አሉ። ፓስተር አሌክስ ጤና ይስጥልን። መምህር በረከት እንዴት ነህ? ሰላም ነው ወይ? ደህና ነን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ደህና ነን፣ እግዚአብሔር ይመስገን። ፓስተር አሌክስ በጣም ቀና ሰው ነው። ፕሮቴስታንት አገልጋይ ነው። አንዳንድ ጊዜ የኦርቶዶክስን አስተምሮ እስኪ ግለጡልን፣ አብራሩልን እያለ እየጋበዘን ወደ እሱ ቤት እየገባን እንደዚሁ ያው በእኛ በኩል ያለውን ነገር ስንገልጥ ነው የቆየን። አሁን ደግሞ ያው እኛ ጋር መጥቶ እንግዲህ የራሱን ሀሳብ ያካፍለናል አብሮ ማለት ነው። ፓስተር ባለፈው ሳምንት ምናልባት አልተከታተልከው ከነበረ ይሄ ሶሊዲዮ ግሎሪያ የሚለው ከአምስቱ የፕሮቴስታንት ሶላዎች አንዱ ክብር ለእግዚአብሔር ብቻ ነው የሚለውን ከኛ ከኦርቶዶክስ አስተምሮ አንጻር እያየን ነበረ እና ባለፈውም አሁንም እየተነጋገርነው የነበረው በመጀመሪያ ለቅዱሳን ክብር ሲባልና ለእግዚአብሔር የሚባል ክብር ይለያያል። እኛ ቤተክርስቲያን ቃል አለው ራሱ የባህሪ ክብር ነው ለእግዚአብሔር። የባህሪ ክብር ማለት ከማንም የማይቀበለው የራሱ የሆነ ማለት ነው። የቅዱሳንን ደግሞ የጸጋ ክብር እንላለን። የጸጋ ክብር ማለት የተቀበሉት ከእግዚአብሔር የተሰጣቸው እግዚአብሔር ስላከበራቸው የሚቀበሉት ክብር እንላለን። ስለዚህ በዚህ ልዩነት አለው፣ መስመር አለው። ይሄ መስመር ካልሆነ ግን ይህን መስመር ካሰመርን በኋላ ለቅዱሳን የሚገባው ክብርና ለእግዚአብሔር የሚገባውን ክብር ከለየን በኋላ ምን ብለናል? እግዚአብሔር ለሱ የሆነውን ነገር ሁሉ ለቅዱሳኑ ሰጥቷል። እሱ ብርሃን ሲባል ቅዱሳኑን ብርሃን አስብሏል። እሱ እንኳ ገዥ በተባለበት ቅዱሳንን ገዥ ተብሏል። አዳምን ግዛ፣ ምድርን ግዛት። ቅድም መምህር አረጋ እንዳለው ገና ከፍጥረታችን ጀምሮ በሹመት ነው የጀመርነው፣ በክብር ነው የጀመርነው። በኋላም ቅዱሳን በእግዚአብሔር መንግስት ይነግሳሉ ነው የሚለው ራእይ ላይ። ስለዚህ የሰው ልጅ ፍጥረቱም ለክብር ነው፣ መጨረሻውም ክብር ነው። ያ ክብር ደግሞ ከእግዚአብሔር የተሰጠው ክብር ነው፣ እግዚአብሔር የፈቀደለት ክብር ነው የሚለውን ስናይ ነው የቆየን እና ለሁሉም ፍጥረታት እግዚአብሔር ባከበራቸው ልክ ነው ክብር የምንሰጠው የሚል ነው። ስለዚህ የሚቃረን ነገር አይደለም። እኛ ፕሮቴስታንቱ አቃርኗል። ለቅዱሳንን የሚገባውን ክብር በማውገዝ አይደለም የእግዚአብሔርን ክብር መናገር የሚቻለው። የተለያየ ነው ሲጀመር። ስለ እግዚአብሔር ክብር ስንናገርና ሰዎች ስላላቸው ክብር ስንነጋገር የተለያየ ነው። የማይጣላ ነገር ነው የተጣላ ብለን እየሞገትን ነበረ። ከዛ እንግዲህ ይሄ በኦርቶዶክስ አስተምሮ እግዚአብሔር አማልክት ዘበጸጋ እስክንባል ድረስ አድርሶናል። የጸጋ አማልክት ገዢዎች፣ ቅዱስ ጴጥሮስ ያለው ከመለኮት ባህሪ ተካፋይ ሆናቸዋል። ኢሞርታሊቲን ገንዘብ አድርጋቸዋል። ዘላለማዊነትን፣ የማይጠፋ የማይሞት መሆንን፣ በእግዚአብሔር አርአያና አምሳል ተፈጥሮ በዚያ መኖርን፣ እነዚህን ሁሉ ጌታም ለምንድን ነው ቅዱሳን ብለን ሁላችንም የእግዚአብሔር ልጆች ሆነን ሳለ ተጠምቀን ክርስቲያኖች ሆነን ሳለ በደረጃ የምናወጣው ለምንድን ነው? ቅዱሳንን በተለየ ደረጃ ከድንግል ማርያም ጀምሮ ቅድም አረጋ ያልከው ይሄ ሃይፐርዱሊያ የሚለው ከነገራችን ላይ ይሄ ክፍፍል ከኦግስቲን ዘመን ጀምሮ ይታወቃል። ዱሊያና ሌቴሪያ የሚለው የአምልኮ ስግደትና የጸጋ ስግደት፣ የአምልኮ ክብርና የጸጋ ክብር የሚለው ሁለት የግሪክ ቃላት አሉት። ኦግስቲን ጀምሮ የታወቀ ነው። እንግዲህ ከአራተኛው ክፍለ ዘመን ጀምሮ በሊቃውንት መጽሐፍ የታወቀ ነው። ኦግስቲን ራሱ ይለዋል። ከምስራቅ ወስዶ በምዕራብ በላቲን ቋንቋ ግሪኩን ጠቅሶ ይናገራል። እና ይህንን ነው የተነጋገረ ነበር። ስለዚህ ምንድን ነው ደረጃው? ምንድን ነው አንዱ ቅዱስ ከአንዱ ቅዱስ፣ እመቤታችን፣ መላእክት፣ ሊቃነ መላእክት በቅዱሳን ክብር ደረጃ። ምክንያቱም ምንድነው በፕሮቴስታንቱ ብዙ ጊዜ የምናየው ሁላችንም ጸድቀናል፣ ሁላችንም ከብረናል፣ ከኛ አይደለም ለሁላችንም ነው፣ ከክብርም ከተገባ ለሁሉም ሰው ነው የሚገባው አይነት አስተምሮዎች ስላሉ
እኩል ነን አይነት በቃ የኛ ስላልሆነ የተሰጠን ስለሆነ ሁላችንም አንድ ወንድማችን ቅድም ዛሬ አንድ ውይይት ነበረን ሲጠቅሰው የሰማሁት ጥቅስ አንድ ጊዜ መስዋዕትን በማቅረብ በእርሱ የሚያምኑትን ለዘላለም ፍጹማን አድርጓቸዋል የሚለውን የዕብራውያንን መልእክት ጠቅሶ አሁን እኔ ፍጹም ነኝ አለ እና ፍጹም ነን ከብረናል፣ ጸድቀናል፣ ጨርሰናል ለሚል ሰው አንድን ቅዱስ አክብር ስትለው ትከሻ ለትከሻ ሊገፋፋ ይችላል። እና ክብር ምንድን ነው? ለአንዱ ከአንዱ ክብር የሚለያየው በምን ሜሪት ነው? በእግዚአብሔር ስጦታ ከሆነ እግዚአብሔር በስጦታው ስለማያዳላ በምንድን ነው ቅዱሳንን በክብር? በነገራችን ላይ እንደው ከነሳው አይቀር ትከሻ መለካካት ብለህ ካልተረጎምከው ካልሆነ እኮ ፕሮቴስታንቱ አሁን የራሳቸውን ፓስተሮች ሌሎቻቸውን እኮ ከመጠን በላይ ነው የሚያከብሯቸው። ሳይሆን ኦልሞስት አምልኮ የሚመስል ነገር ነው የሚያደርጉት አይደለ? የሆነ በመሐረብህ ሶፍትህ ሰጠኸኝ፣ ጽንስ ጸነስኩ፣ ወለድኩ፣ አንተ ተናገርክ፣ ይሄ ተደረገልኝ ይላሉ። ግን ያቺ ሴትዮ እንዲህ ስትል የነበረች ሴትዮ ውጭ ላይ ብታገኛት ቅዱሳን ደግሞ እንዲህ ያደርጋሉ ስትላት ዲናይ ታደርጋለች። ግን እሷ ፓስተር ገሌ እናደርጋል ብላ ወጣለች ከደቂቃዎች በፊት። ለእኔ አሁን ልዩነቱ የሚመስለኝ ኦኬ በፓስተር እና በእንትና መካከል የጽድቅ ፕራዋዝ ወይም ደግሞ ኮምፒቴሽን ከሌለ በስተቀር በሌላ ምን ልትተረጎመው ትችላለህ? ኢንፋክት ለሰው ለፍጥረታት ክብር አያስፈልግም ብሎ ለእኛም ክብር አይገባንም ብሎ የሚያከብሯቸው ሁሉ ጨርሰው መከልከል ነበረባቸው። ያኔ ሎጂካሊ እንኳ ኢት ሜክስ ሴንስ አይደል? ቴዎሎጂካሊ ኢት ዳዝንት ሜክ ሴንስ አት ኦል ታይም። ግን ሎጂካሊ ኢት ሜክስ ሴንስ። አንድ ፓስተር ክብር ለፍጥረታት ስለማያስፈልግ ክብር ለእግዚአብሔር ብቻ ስለሆነ የሚሰጠው እኔን ጨምሮ ምንም ማድረግ የማልችል ነኝና እኔንም አታክብሩኝ ማለት ነበረ። ያኔ ኦኬ ይሄ ሰውዬ ኮንሲስተንት ነው በሚናገረው በሚያደርገው፣ ግን ልዩነቱ የተናገረው ያደረገው ነገር ቴዎሎጂካሊ ሚኒንግ አለ ወይ ብለህ ትሄዳለህ። አሁን እኮ ቴዎሎጂካሊም ሚኒንግ የለውም፣ ፕራክቲካሊም ሎጂካሊም ትርጉም አይሰጥም የሚያደርጉት። በአንድ በኩል እኔን አክብሩኝ እያልክ ቅዱሳን አይከብሩም ትላለህ። እና ለእኔ ለዛ ማየት ሰፊ ፓራዶክስ አለው። ያ እና እኔ ይህንን ያነሳሁት ለምንድን ነው? ይሄ ክብር መለያየት ከሌሎች አስተምሮች ጋር ይያያዛል ብዬ ስለማስብ ነው። ባለፈው እኛ ጋር ገብቶ የነበረው ወንድማችንም አንስቶት ነበር፣ ታስታውሱ ከነበረ እነዚህ ክብር ብቻ የሚለው በፊት ካሉት ብቻዎች ጋር የተያያዘ ነው። እምነት ብቻ፣ ክርስቶስ ብቻ፣ ጸጋ ብቻ ካልክ ከአንተ ምንም የለም እየተባልክ ነው የመጣው። ስለዚህ ክብርም አይገባህም ነው። እና አሁን እዚህ ጋር አንዱ ቅዱስ ከአንዱ ቅዱስ በክብር በምን ይለያያል ካል በእግዚአብሔር በኩል ባለው ጸጋ ብቻ ሳይሆን ሪስፖንድ ባደረገበት መንገድም ይለያያል ማለት ነው አይደል? ለጸጋው እንዴት ነው ሪስፖንድ ያደረገው? ለእግዚአብሔር ጥሪ እግዚአብሔር ለጠራው ኑሮ በሱ በኩል በምን መንገድ ነው መልስ የሰጠው? ያው ነፃ ፈቃድ አለው ሰው። ስለዚህ አንዱን ከአንዱ የሚያለያየው ሪስፖንሱ ነው። በእርግጥ ለተለየ ዓላማ የሚጠሩ አሉ፣ እንደ ቅድስት ድንግል ማርያም አይነት እነዚህ 12ቱን ሐዋርያት ምናምን ስናይ የእነሱ ጥሪ የተለየ ጥሪ ነው። ግን ደግሞ እያንዳንዳችን በክብራችን ውስጥ የራሳችን ተሳትፎ አለ። ሲነርጂ የምንለው ይሄ በእኛ አስተምሮ በመጽሐፍ ቅዱስም ቅዱስ ጳውሎስ እኛ ከክርስቶስ ጋር አብረን የምንሰራ ነን ይላል። ኮኦፕሬት ማድረግ አለብን። ኮኦፕሬት በምናደርግበት ሌብል፣ በምንተባበርበት ሌብል ምንም እንኳን የራሳችን ስራ በራሱ ሊያስከብረን የሚችል ሊያጸድቀን የሚችል በእግዚአብሔር ፊት ሞገስ አስገኝቶ የዘላለም ሕይወት ሊያሰጠን የሚችል አይደለም። በእግዚአብሔር ጸጋ ካልሰራ ነው። የእግዚአብሔርን ጸጋ ብናስወጣው ባዶ ነው የሚሆነው። ግን የእግዚአብሔር ጸጋ ውስጥ ያለ ሰው በእግዚአብሔር ጸጋ ውስጥ ያለ ሰው ግን ኮኦፕሬት ማድረግ፣ መተባበር፣ ከጸጋው ጋር አብሮ መስራት ይጠበቅበታል። ያ የተባበረበት መጠን ክብሩንም ያለያየዋል ማለት ነው። እና ይሄ የመለያየቱን ጉዳይ ማንሳት አለብን ብዬ ነው። አንዱ ከአንዱ የምናለያየው እኛ በላይ ቅዱሳን አሉ ብለን የምናከብራቸው በምንድን ነው? እኔንም አክብሬ ሊል ይችላል አንዱ። እኔም ጸድቄያለሁ ተቀድሻለሁ ለእኔም ስገድ ሊል ይችላል መጥቶ ማለት ነው። ይህንንም እንድናይ ነው።
ለመምህራን እድል እንስጥ። መምህር አይመረ መጋቢ አንተ አስተያየት ስጥና ከዛ ወደ ፓስተር አሌክስ ሂደን እሱም ሪፍሌክት እንዲያደርግ እናደርጋለን። ፓስተር ተዘጋጅ። እሺ፣ አመሰግናለሁ። ቀሲስ ወጡ እንዴ? ሰው ወጡ። ዶክተር አረጋ እግዜር ያክብርልን። ያው የሰጠህንን መግቢያ ጥሩ ነጥቦች ናቸው። ሁለት ነጥቦችን ማንሳት በተመለከተ አንዱ ነጥብ የክብራችን ፋውንዴሽኑ ምንድን ነው? መነሻው ምንድን ነው? ሁለተኛው ደግሞ ክብሩ ከእግዚአብሔር ክብር በምንድን ነው የሚለየው የሚለውን ነጥብ ሁለቱን ነገሮች ለመጨመር ነው ሀሳቡን እንዲይዝልን ለውይይት እንዲመቸንም እንዲደረግ ማለት ነው። አንደኛው የሰው ልጆች ክብር ፋውንዴሽኑ አንዱ ክሬሽን ነው፣ አንዱ ደግሞ ኢንካርኔሽን ነው። ክሬሽን ማለት ያው ሰው ሲፈጠር በእግዚአብሔር መልክና ምሳሌን የተፈጠረ የሚለው ቅድም ዶክተር አረጋም እያነሳው ነበረ። ይሄ ኢሜጅ ኤንድ ላይክነስ ኦፍ ጋድ የእግዚአብሔር መልክና ምሳሌ መሆን ግሎሪ ነው። እንደገና እግዚአብሔርም ሲፈጥረው ሰውን ከምድር አፈር አበጀው ሲል ትህትናውን ማለት ተዋርዶውን ነው የሚያሳየው። ታችኛውን ክፍል ነው የሚያሳየው። የሕይወትን እስትንፋስ አለበት ሲለው ዲቫይን ግሎሪ እንደመጣ ነው የሚያሳየው ማለት ነው። በዛው በኩል ደግሞ ቅድምም ተነስቷል፣ የተሰጠው ኃላፊነት አለ። ከሰማይ በታች ያሉትን ፍጥረታት እንዲገዛ ምድርን ግዟት ተብሎ ተሰጥቷታል ማለት ነው። ስለዚህ ክሬሽንን ስናነበው የሚነግረን ምንድን ነው ሲባል ከእግዚአብሔር ሰው የተቀበለው ነገር እንዳለ ያሳየናል ማለት ነው። ያንን ፋውንዴሽኑን መርሳት የለብንም። የእኛ መምህራን የኦርቶዶክሳውያን መምህራን የስነ ፍጥረትን ዓላማ ሲተረጉሙ የተፈጠረበት ፍጥረት በሙሉ ምንድን ነው የሚለውን ሲያነሱ አንዱ ሰውን ስሙን ለመቀደስ ክብሩን ለመውረስ ፈጥሮታል ካሉ በኋላ ሌሎችን ፍጥረት ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ፈጥሯቸዋል ካሉ በኋላ ሌሎቹን ፍጥረታት ግን ለአንክሮ፣ ለተዘክሮ፣ ለምግበ ስጋ፣ ለምግበ ነፍስ ፈጥሯቸዋል። ለአንክሮ ማለት ለማድነቅ፣ ለተዘክሮ ማለት ፈጣሪን ለማሰብ፣ ምግበ ስጋ ምግበ ነፍስ እንዲሆኑ ፈጥሯቸዋል ይላሉ። ስለዚህ ለአገልግሎት ነው የተፈጠሩት። ሌሎቹ ፍጥረታት ለአገልግሎት ነው። ሰውና መላእክት ግን ለፓርትነርሽፕ ነው የተፈጠሩት። ማለት ከእግዚአብሔር ጋር ግሎሪን ሼር የማድረግ እድል እንዲያገኙ ሆኖ ነው የተፈጠሩት ማለት ነው። ይሄንን መርሳት የለብንም። ቲዮሲስ እዚህ ጋር ነው ፋውንዴሽን የያዘው ማለት ነው። እና ኢሜጅ ኤንድ ላይክነስ ኦፍ ጋድ ሰው ሲገባው ቲዮሲስ ይገባዋል ማለት ነው። አንድ መጽሐፍ አለችኝ ዘሂውማን ጋድ የምትል መጽሐፍ የቲዮሲስን የአርሊ ቸርች ፋዘርስን ቲዮሲስን እንዴት እንደተረዱት የምታብራራ ማለት ነው። እሱም በኋላ ቀስ እያልን በየገጹ እያነበብሁላችሁ መወያየት እንችላለን ካስፈለገ ጊዜ የምንወስድ ከሆነ ማለት ነው። እና ስለዚህ አንዱ ፋውንዴሽን ይሄ ነው። ሁለተኛው ክሬሽን ነው። ማነው? ኢንካርኔሽን ነው። ኢንካርኔሽን ደግሞ በጣም ዲፕ ነው ነገሩ፣ ከክሬሽንም በላይ ነው ማለት ነው። በክሬሽን ያልተደረሰባቸው ወይም በስነ ፍጥረት ያልተደረሰባቸው ፖይንቶች ተደርሶባቸዋል ማለት ነው። አሁን ሰው ከእግዚአብሔር ጋር አንድ ሆኗል። እግዚአብሔር ከሰው ጋር አንድ ሆኗል። ሰውና እግዚአብሔር ተዋህደዋል ማለት የሰው ባህሪና የእግዚአብሔር ባህሪ አንድ ሆኗል ማለት ነው። ይሄ ማለት እነ ቅዱስ ዮሐንስ አፈወርቅ እንዳሉት ከምድር አፈር ያበጀውን በበደለ ጊዜ ከገነት ያባረረውን አፈር ነህና ወደ አፈር ትመለሳለህ ያለውን ያንኑ ስጋ ከመላእክቱ ሁሉ በላይ ከፍ አድርጎ ሊደርስበት የማይችለውን ሊያስበው እንኳን የማይችለውን ግሎሪ እንዴት እንደሰጠው ተመልከት ነው የሚሉት። ይሄ ማለት ክርስቶስ ራስ ለሆናት ለቤተ ክርስቲያን ይሄ መነሻ ነጥብ ነው ማለት ነው። ሁልጊዜ ብዙ ሰው የሚሳሳተው ለምንድን ነው? ክርስቶስን ከቤተ ክርስቲያን፣ ቤተ ክርስቲያንን ከክርስቶስ ለይቶ ያያል። ክርስቶስ የቤተ ክርስቲያን ራስ ነው።
በክርስቶስ ያለ ግሎሪ ሆል ግሎሪ የቤተ ክርስቲያን ነው፣ አካሉ ናትና የክርስቶስ ራሱ የለበሰውን ነገር ነው የምትለብሰው። ራሱ ውስጥ ራሷ በሆነው በክርስቶስ ውስጥ ያለውን ግሎሪ ህይወቱን እንደተካፈለች ክብሩንም ትካፈላለች ማለት ነው። አካሉ ስለሆነች ሌላ ህይወት የላትም፣ ሌላ ግሎሪም ሊኖራት አይችልም። እና ክርስቶስ ከገባን ያ ነው ፖይንቱ ማለት ነው። ከአርሊ ቸርች ፋዘርስ ኦገስቲኖስ ኮምፕሌክስ የሆነ ግን በጣም ኢንተረስትድ የሆንሁበት ቴዎሎጂካል ኮንሴፕት አለው። ይሄ ዘሆል ክራይስት የሚል ይሄንን ብዙ ጊዜ አንስቼዋለሁ ደጋግሜ ይመስለኛል። በጣም ነው የሳበኝ እና ዘሆል ክራይስት የሚለው ምንድን ነው? ወደ አማርኛ ስንተረጉመው ሙሉ ክርስቶስ እንደማለት ልንወስደው እንችላለን። ግን ዘሆል ክራይስት ሀሳቡ ክርስቶስን የምታምን ከሆነ ክርስቶስ ፕላስ ቤተክርስቲያንን ማመን አለብህ። ክርስቶስን ከቤተክርስቲያን፣ ቤተክርስቲያን ከክርስቶስ ነጥለህ ሄድን ራስን ከአካል አካልን ከራስ ነጥለህ ከተረዳህ ምንም አይሰራም ነው የሚለው እና ዘሆል ቴዎሎጂካል ኮንሴፕት ፋንክሽን የሚያደርገው በዚህ ሲስተም ውስጥ ነው የሚለው። ይሄንን እኔ የምጠቀመው ህይወትንም ለመካፈል ግሎሪንም ለመካፈል ነው። ምክንያቱም ከክርስቶስ ጋር አብረን ነው የምንነግሰው። ቤተክርስቲያን ከክርስቶስ ጋር አብረን ነው የምትነግሰው። መንግስት አንድ ናት። የእግዚአብሔር መንግስት አንድ ናት። ያንን መንግስት ነው የምንወርሰው የምንኖርበት። የእግዚአብሔር ክብር አንድ ነው። ያንን ክብር ነው የምንኖርበት። የእግዚአብሔር ህይወት አንድ ነው። ያንን ህይወት ነው የምንቀበለው። ከእግዚአብሔር የምናገኘው ነገር የእግዚአብሔር ነው ማለት ነው። ስለዚህ ይሄ ኢንካርኔሽን ውስጥ ተዋህዶ ወይም የመለኮትና የስላሴ ተዋህዶ የኢየሱስ ክርስቶስ ሰው መሆን እኛን የማይነገር ተዋርዶ ከአቅም ላይ ከበላይ ከመነገር በላይ የሆነን ተዋርዶ ዝቅ ብሎ ልንናገረው ልናስበው ወደማንችለው ክብር ስቦናል። ስለዚህ ቀድሞ ስንፈጠር ከነበረን ክብር ከነበረን ዓላማ የላቀ ክብር የላቀ ዓላማ ምናልባት ቃሉ ከተጠቀመ ደግሞ የላቀ ዝምድና ተፈጥሯል። የላቀ አንድነት ተፈጥሯል። ያ የላቀ የሚለው ቃል አይበቃውም። ፍጹም የሆነ የሚለው አይ ቲንክ ጥሩ ነው፣ ይጠቅማል። ፍጹም የሆነ ዝምድና፣ ፍጹም የሆነ ክብር፣ ፍጹም የሆነ አንድነት ተፈጥሯል። ይሄ የህይወታችንም የክብራችንም መሰረት ነው ማለት ነው። እነዚህ ሁለቱን እንደ ፋውንዴሽን ማየት አለብን። ሁለተኛ ክብሩን ስንናገር ፋውንዴሽኑን ስንናገር አንድ መርሳት የሌለብን ነገር አለ። ከእግዚአብሔር ለሰው የተሰጡ ነገሮች በሙሉ የተሰጡ ናቸው የማለትን ያህል የሚነሱም ናቸው። ባህሪያዊ አይደሉም። ሰጥቷቸዋል ካል ሊወስዳቸው ይችላል ማለት ነው። አትሊስት ቲዮሬቲካሊ ሊወሰዱ እንደሚችሉ ማመን አለብን። አክቹዋሊ ልንከራከር እንችላለን። ይነሳል አይነሳም። ለምሳሌ ህይወት ያገኘ ሰው ያገኘውን ህይወት ያጣል አያጣም የሚል ክርክር ብዙ ጊዜ ስለምናነሳ ማለት ነው። ልጅነት ያገኘ ሰው ልጅነቱን መልሶ ያጣል አያጣም የሚል ክርክር እናነሳለን። አትሊስት ግን የተሰጠ ነገር ይወሰዳል ብሎ ማመን አለብን። ተሰጥቷል፣ ይወሰዳል። እግዚአብሔር በስጦታው አይጸጸትም። በስጦታው አይጸጸትም ማለት ግን የሰጠውን ነገር መውሰድ አይችልም ማለት አይደለም። ችሎታ የለውም ማለት አይደለም። አይጸጸትም የሚለው ቃል ራሱ የሚያሳይህ ሊወስድብህ ይችላል፣ ግን ተጸጽቶ አይደለም የሚወስድብህ። ደግሞ በመስጠቱም አይጸጸትም። ሲወስድብህም ተሳስቸን የሰጠው ብሎ አይደለም። ኦልሬዲ የራሱ መስፈርት አለው። ስለዚህ ሉዝ የምታደርጋቸውን ነገሮች በዚህ መንገድ መረዳት አለብህ የሚል ነገር አለው ማለት ነው። ስለዚህ ስለ ክብራችንም ስናወራ ይህን ነገር ማሰብ አለብን። ተቀብለነዋል። ሀምብል መሆን አለብን ማለት ተቀብለነው ነው። እግዚአብሔር ቸር ሆኖ ነው፣ እግዚአብሔር ሰጥቶን ነው ብለን ትህትና ገንዘብ እንድናደርግ እንጂ እንድንመካ አይደለም። ከተመካንም በእግዚአብሔር ነው የምንመካ፣ ወይም እንድንታበይ አይደለም። ይሄ ያለን ብለን እንድንታበይ አይደለም። እግዚአብሔር ይሄንን ሰጥቶናል ብለን እግዚአብሔርን እንድናከብር፣ እንደገና ደግሞ በእግዚአብሔር እንድንመካ፣ የሚመካ በእግዚአብሔር ይመካ ተብሎ በተጻፈው መሰረት በሰጪው እንድንመካ ነው የሚያደርገን። እኛን ግን ትሑታን ያደርገናል። ተቀባዮች ነን፣ ሁልጊዜ ሪሲቨርስ ነን ማለት ነው። ይሄንን ፖዚሽናችንን አንክደው። ስለዚህ እግዚአብሔር ሰጪ ሆኖ ይኖራል፣ እኛ ተቀባዮች ሆኖ እንኖራለን። እግዚአብሔር ሰጥቶ አይጸጸትም፣ ሁልጊዜ ይሰጣል፣ ቸር ነው። እኛ ደግሞ የቸርነቱ ተካፋዮች ነን። የቸርነቱ ቃሉ ምናልባት በጣም እንዲጎላ ምጽዋተኞች ነን። ቸርነቱን ተመጽውተን ቸርነቱን ተቀብለን የምንኖር ነን ማለት ነው። ያንን አልረሳ ነው።
ግን እግዚአብሔር ደግሞ ፓርትነር ያደረገን መሆኑን ማወቅ አለብን። በሱ ቸርነት፣ በሱ ፈቃድ ከእርሱ ጋር እንድንሰራ የእሱን ክብር እንድንካፈል ህይወት እንድንካፈል ተቀብሎናል። ሲፈጥረንም በዓላማ ሲያድነንም ሰው ሆኖ በዓላማ ነው። ስለዚህ ያዳነበትን ዓላማ የፈጠረበትን ዓላማ ረስተን ሰውን እንደ ዕቃ ማኒፑሌት ማድረግ የለብንም። ሰውን እግዚአብሔር እንደሚጠቀመው ነገር እንደ ዕቃ አድርገን ማየት የለብንም። እንደዛ መስበክ የለብንም። ቤተክርስቲያን ክርስቶስ የክርስቶስ ሙላቱ ናት፣ የክርስቶስ ክብሩ ናት፣ የክርስቶስ አካሉ ናት እንጂ የክርስቶስ የሆነ ዕቃ የሆነ ነገር ብቻ አይደለችም። እና ያንን ፓርትነርሽፑን፣ ግሎሪውን፣ ቦዲነቱን ወይም አካልነቱን መርሳት የለብንም። ዘሆል ክራይስትን ኮንሴፕቱን ሀሳቡን የምንረዳውም በዚህ ነው ብዬ አስባለሁ ማለት ነው። እና ይሄንን በደንብ ወስደን ይሄ ቴዎሲስ ኮንሴፕቱንም አጉልተን አንዳንዴ ደግሞ ጥንቃቄ የሚያስፈልጋቸውን ነገሮችም ተጠንቅቀን ምናልባት ኮምፕሌክስ ሊሆኑብን የሚችሉ ከሆነ ደግሞ ኮምፕሌክሲቲያቸውን ሲምፕሊፋይ የማድረግ ቴክኒክ ተጠቅመን ቴዎሎጂካሊ ኮርስ ለወሰድን ለምናምን ለአንዳንዶቻችን ላይከብዱን ይችላሉ፣ ግን ሊያሟግቱን እንደሚችሉ ደግሞ መርሳት የለብንም። አንዳንድ ለምሳሌ እኔ ነፃ ፈቃድን በተመለከተ ሪዘርቬሽን አለ። ምንድን ነው ነፃ ፈቃድ የሚል ጥያቄ አለ። ስታስረዱኝ ሲገባኝ ሀሳቡን ኮንሰርኔን ላነሳ እችላለሁ። ግን ነፃ ፈቃድ የሚለው ኮንሴፕት ራሱ አሁን ቴዎሎጂካሊ ፊሎዞፊካሊ አክሴፕት ሊያደርግ ይችላል ሰው፣ ግን ቴዎሎጂካሊ ለእኔ ቻሌንጂንግ ነው። ሳነብ ከብዙ ሰዎች ጋር ኮንፍሊክት እየፈጠረብኝ ነው። ሳብራራም ኮንፍሊክት እየፈጠረብኝ ነው። ፈቃድ ነው ያለን ወይስ ነፃ ፈቃድ ነው ያለን? ምንድን ነው የምናደርገው የሚለውን እናወራለን። እሱን በቀላሉ ለእኔ ምንድን ነው የሚለው እናደርገዋለን። መጋቢ አንድ ቀን ርዕስ እናደርገዋለን። ባለፈውም ተነጋግረን ነበር እኮ። ባለፈው ለምሳሌ የአርሜኒያኒዝም እና የካልቪኒዝምን ሁለቱን እንድናይ ኮንሴፕቱ ይሄ ነው። በዚህ ላይ ነው ነፃ ፈቃድና ይሄ ቶታል ዳሜጅ ምናምን የሚባሉት ነገሮች በዚህ ዙሪያ ነው የሚያጠነጥኑ ማለት ነው። እና ነፃ ፈቃድ አለ የለም፣ ካለ ምን ማለት ነው፣ ድንበሩ ምንድን ነው የሚለው እንደዚህ አይነት ነገሮች አሁንም ወደ ዲስከሽናችን እየመጣ ስለሚያስቸግረን ማለት ነው። ግን ለዛሬ ሰብሰብ ብናርገውና እኔ የቴዎሲስ ፋውንዴሽን የግሎሪ ፋውንዴሽን የሚባሉት ክሬሽን እና ኢንካርኔሽን ናቸው። ወይም አማርኛ እንግሊዝኛ እየቀላቀሉ ነው። የክብራችን መሰረቶች የሚባሉት ስነ ፍጥረት የተፈጠርንበት ዓላማና ሰው ሆኖ እግዚአብሔር እኛን ያዳነበት ዓላማ እነዚህ ናቸው። እነዚህ ምስጢራት ናቸው። ከዛ ክብራችን ብለን ስናነሳው ደግሞ ለእግዚአብሔር የባህሪው ነው ስንል አይሰጠውም፣ አይነሳም፣ አይወሰድበትም ማለት ነው። ለእኛ ይሰጠናል። እግዚአብሔር በመስጠቱ አይጸጸትም። ነገር ግን ሊወሰድም ሊነሳም ይችላል ማለት ነው። ለምሳሌ በስነ ፍጥረት የሰጠንን ሕይወት አንስቶብናል፣ ወስዶብናል። አፈርነና ወደ አፈርነት ትመለሳለህ ብሎናል። መልሶ ባያነሳን ወድቀን እንቀር ነበር። ዛሬም ቢሆን ኮንዲሽን አለው። ለምሳሌ ሕይወትን ፈቅዶ ሰጥቶናል፣ ልጁን ሰጥቶናል። ግን ልጁን ፈቅዶ ሰጥቶን ደግሞ ካላመን ነው አንጠቀምበትም። ስለዚህ ኮንዲሽን አታች ሆኖበታል ማለት ነው። እግዚአብሔር ግን አይቀበልም፣ ሁልጊዜ ይሰጣል፣ አይወሰድበትም። ይሄ መሰረታዊ ነገር ስለሆነ እነዚህን ነገሮች ይዘን ሌሎች ዲስከሽኖችን ጋይድ ካረገን መሰረት ካስያዘን እና ወደፊትም የምናነሳቸውን ነጥቦች ከዚህ ጋር አሶሴት ብናደረግ ሊጠቅሙ ይችላሉ ብዬ ስላሰብኩ ነው። እግዚአብሔር ያክብርልኝ። በጣም ጥሩ ነው። መጋቢ ፕሮግራም መሪነቱን ለአረጋ ኦፊሻሊ ከመስጣቴ በፊት አንድ ሀሳብ ዛሬ አንድ መጽሐፍ እያነበብኩ ነበረ። አንደርስታንዲንግ ፎር ቪውስ ኦን ዘ ሎርድስ ሰፐር የሚል እና በፕሮቴስታንት እና ካቶሊክ ከፕሮቴስታንት 3 ናቸው፣ የሪፎርምድ፣ የሉተራን እና እነዚህ ደግሞ ማነው የዚንግሊያን የነሱ እንትንና 4ኛ ካቶሊክ ነው። እና እነሱን እያወዳደሩ የሚገርማችሁ ቅድም መጋቢ አሁን ያልከው ዘሆል ክራይስት የሚለው ኮንሰፕት ለክርስቶስ የምንሰጠው ነገር ለቤተ ክርስቲያኑም ጋር ይገናኛል የሚለውን ነገር የሚያነሳ በጣም ኢንተረስቲንግ ነገር አየው። እንትና ይሄ የሪፎርምድ ቴዎሎጂ የካልቪኒዝም የጆን ካልቪን የስፒሪቹዋል ፕሬዘንስ ነው የሚለው ቁርባን
በጌታ እራት ሰዎች የሚሳተፉት ስፒሪቹዋል ፕሬዘንስ ነው እንጂ ህብስቱም ህብስት ነው ጽዋውም ጽዋ ነው ማለት ያ የሆነ ሳይን ነው። ስፒሪቹዋሊ ለምትሳተፈው ነገር ሳይን ነው እና ስፒሪቹዋሊ ነው በመንፈስ ቅዱስ አማካኝነት ነው እንትኑን የምታገኘው። ይሄ ክርስቶስ ሥጋና ደም ስፒሪቹዋሊ ነው ፓርቲሲፔት የምታደርገው ይላልና እና ሉተራን አንድ በጣም እውቅ የሆነ ሉተራን ሰው ሲመልስለት ምን ይላል? ይሄን ያለበት ምክንያት ካልቪን ይሄን ያለበት ምክንያት የክርስቶስ ሥጋና ደም ሊሆን አይችልም። አሁን this is really the body of Christ, this is really the blood of Christ ማለት አንችልም። ማቴሪያሉን የምናየው በፊታችን ላይ የምናየውን ነገር ብሎ ሪዝን የሚያቀርበው የሚገርባችሁ ምንድነው የሚለው? ክራይስት ኢዝ ኢን ሄቨን ነው የሚለው። ክርስቶስ ከሰማይ ስለሆነ አሁን በመካከላችን ያለውን ህብስትና ወይን ክርስቶስ ነው ማለት እሱን ጎትቶ ማውረድ ነው የሚለው እና በጣም የገረመኝ ሉተራኑ ሲመልስ ምን ይላል? በኮሚኒየን ኦፍ ሴንትስ ካቶሊኮ ሲመልስለት ምን ይላል? የኮሚኒየን ኦፍ ሴንትም ችግራችሁ ከዚህ ነው የሚመነጨው ይላል። ክርስቶስን አካሉ በሰማይ ስለሆነ እውነተኛ ስጋውንና ደሙን ሰብስታንሻሊ በሚታይ ነገር ሊሰጠን አይችልም። ስፒሪቹዋሊ ብቻ ነው። ፊዚካሊ እሱን ከእሱ ስጋና ደም መካፈል ማለት እሱን ማውረድ ነው ብለው ሲያስቡ በሰማይና በምድር መካከል ደንበር አበጅተው ነው። ቅዱሳንም በሰማይና በምድር ያሉ ቅዱሳን መገናኘት አይችሉም የሚለው ከዚህ ይመነጫል ይላል። ማለት ክርስቶስን ሎካሊ በሰማይ ካስቀመጥከው ሎካላይዝ አድርገህ አሁን ፊዚካሊ ስጋውና ደሙን ለኛ ሊሰጥ አይችልም ካልክ ቅዱሳንም ያው በቃ የታወቀ ነው። ክርስቶስን ፊዚካሊ እንደ ሰውነቱ ውስጡን ስለሆነ በሰማይ ነው በምድር ሊኖር አይችልም አሁን በመካከላችን ካልክ ናቹራሊ ቅዱሳንም ጋር ትገናኝ አይችልም ይልና በጣም እነሱ ትዝ ብሎኝ ነው አሁን አንተ ያልከው ዘሆል ክራይስት የሚለው ኮንሰፕት ክርስቶስ በመካከላችን የዚህ ሪቨርስ አርጊመንት ደግሞ ክርስቶስ በሰማይ ሆኖ በእኛ መካከል መገኘት ከቻለ ቅዱሳንም ይገኛሉ ነው። ጥሩነቱ አሁን እኛም ከቤልጂየም ከምናምን እያል እየተገናኘን ማስረጃ አለን። እግዚአብሔር ክርስቶስን በቦታና በእንትን ወስኖ ማስቀመጥ በጣም አስገራሚ ነው። ባይዘው ቴዎሎጂካሊ ስታየው ያ ፊዚካሊ እንደ ሰውነቱ ወስነውትና እንደ ሰውነቱ ውሱን ነውና በሰማይ ነው ያለን። አሁን ስጋና ደሙ አንተ ልትቀበል እኛው እንኳን እንደዛ በሰውነት በጠባብ ደረት በአጭር ቁመት ተወስኖ እንላለን። ግን ምን ማለት ነው? ሰውነት የዛን ገንዘብ ሲያረግ ኦም ሲያረግ ረቂቅ ሆነ ማለት ያን የረቂቁን ገንዘብ አደረገው በገንዘብነቱ ያንን በባህሩን በመውረስ የራሱ በማድረግ ምንም የሚቀረው ነገር የለም። በመለኮት አቺቭ የሚደረገውን ፊዚካሊ ሆኖ ማተር የሆነው ነገር ኦም ስላደረገው ሁሉን ያሳካል። ምንም እኮ ጀስት እኛ ኮሚኒየን ኦፍ አትሪቢዩትስ መገናዘብ አለ። ያ ታይትሉን ወደ ታች ዝቅ አድርገው ሸፍኗቸዋል እያሉ ነው። በረከት ሸፍኖና አንተ እሱ ከተቻለ ደግሞ ያው እነ መጋቢ ሸፈንካቸው ትንሽ ከፍ እንደዚህ ይሄ ሸጋ ነው እና ጥሩ ነው። እስኪ እንግዳ ስላለ ወደ ሌሎች መምህራችን ከመሄዳችን በፊት ብዙ እንዳናቆየው ፓስተር አሌክስ ሪፍሌክቲቭ ያደርጋ ይሻል። ጥያቄም ካለው ይጠይቅ። ውይይቱ ግን ከነገራችን ላይ ፓስተር አሌክስ በጣም ጨዋ ሰው ነው፣ ለመረዳት የሚሞክር ሰው ነው። በጣም እንትን ነው፣ በጣም ኦፕን የሆነ እንደው እንደዚህ ራሱን እንደ ተማሪ ቆጥሮ በትህትና የሚያዳምጠን ሰው ነውና ያው ለማክበርም እድል ብንሰጠው ጥሩ ነው። ቀድመን ጥሩ ነው። ቅድም ግን ከአርሊ ፋዘርስ አንዳንድ ጠቅሳለሁ ያልኩት ወደኋላ ካለ ምናልባት ጊዜ የሚሰጠን ከሆነ እሱ ፈቃዱ ከሆነ
የተወሰኑ አንድ አራት አባቶችን ጠቅሼ በአንድ 5 ደቂቃ እሱ ድል ሊያገኝ ይችላል። ፓስተር የማይቸኩል ከሆነ ዞሮ ቢወያይ እኔም ደስ የሚለኝ ትንሽ ቆይቶ የምመላለሱ ውስጥም ራሱ መግባት የሚፈልግ ከሆነ እሱ ሪፍሌክት ካደረገ በኋላ ጥያቄ ጠይቆ እኛም ስለምንመልስለት መቆየቱ አይቀርም። እሺ ሰላም ይበለንና ወደ አረጋ ወደ አንተ እንመጣለን። ሰላም ታብጭ በጣም ደስ እያለኝ እየሰማሁ ነው ያለሁት። አንድ ወዳጅ ያለ እየጻፍኩለት ነበር፣ ርዕሱን እያለ እየጠየቀ ነበር፣ እየጻፍኩ አይታል። ምናልባት ይሄ አሁን እኛ የምንለው ነገር ይሄ በተለይ ደግሞ ቴዎሲስ ፋንዳሜንታሊ ቅድም መጋቤ በጣም ጥሩ አድርጎ አብራርቶታል። በሁለት ነገር ከፍሎ አብራርቶታል፣ ከክሪኤሽን እና ከኢንካርኔሽን ጋር አያይዞ። በጣም የሚያስደንቅ ነው። ሰው በተፈጥሮ ዘር ተዘርቶታል። ይሄ በጣም የታወቀ ነው። ይሄ ሰው ለምሳሌ በኢሜጅ እና ላይክነስ ሲፈጠር እግዚአብሔር ሲፈጥረው መለኮታዊ ባህሪ ዘርን የዘራበት ዘር ለምሳሌ አንድ የባህር ዛፍ ችግኝን ብታፈሉ ችግኝነቱ ዘርነቱ ይዘራል ያዙናል። ይሄ ባለፈው በተደጋጋሚ ስለ ጀስቲፊኬሽን ባይ ፌዝ እንደሆነ እንዲሁም ደግሞ ፔናል ሰብስቲቱሽንን ቲዮሪን ስንመለከት ያየ ነው። ሰዎች ቅዱሳን ሰዎች እንዴት በማዕረግ ለምሳሌ ከወጣንነት እስከ ፍጹም ደረጃ በተለይ ደግሞ በኦርቶዶክሳዊ ቪው 10 የቅድስና ማዕረጋትን እያልን ስናደርግ እነዚህ የቅድስና ማዕረጋት የሚያሳዩት ሰው በቅድስና በክብር ላይ ክብር እየጨመረ የትኛው ደረጃ ላይ እስከ 7ቱ ሰማያት ድረስ ሄደው የእግዚአብሔርን በመለኮታዊው ክብሩ ተቀምጦ በሰማያዊት ኢየሩሳሌም የሚያደርገውን እስከ መመልከት የበቁ ቅዱሳንን ታሪክ የምናገኘው በመጽሐፍት ሰዎች ከደረጃ እንዳላቸው ሃይራርኪ እንዳለ ስታተስ ልዩነት እንዳለ ማለት ነው። ሰው ምንም እንኳን በጸጋ የልጅነትን ባህሪ በሩ ቢከፈትለት በጥምቀት ልጅነትን ቢያገኝም ግን ደግሞ በኮኦፕሬሽኑ ባለው ፈቃዱ ከእግዚአብሔር ጋር በሚሰራው ስራ ኮኦፕሬት በሚያደርገው ራሱ በፓርቲሲፔሽኑ ኢነርጂው ወይም ደግሞ አቅሙ እየጨመረ ኢነርጂያ የተባለው በግሪኩ አቅሙ እየጨመረ በቅድስና ክብር ላይ ክብር እየጨመረ የሚሄድበትን በመጽሐፍት የታወቀ ነው። ይህንን በተመለከተ ግን በአባቶች ኤርሊ ፋዘርስ ምን ይላሉ የሚለውን አንዳንድ ልንገራችሁ። ለምሳሌ ከኤርሊ ፋዘርስ አንዱ አትናቴዎስ ነው። ቅዱስ አትናቴዎስ እስክንድርያ ነው። ከ296 ዓ.ም እስከ 375 ዓ.ም የኖረ አባት ነው። ምን ይላል እሱ? ሂ ዘ ወርድ ኢንካርኔት ማለት ነው። ኦን ዘ ኢንካርኔሽን በተባለው መጽሐፉ ላይ ነው አትናቴዎስ የሚለን። ሂ የሚለው ራሱን ስግው ቃልን ነው። ሂ አሲዩምድ ሂውማኒቲ ዛት ዊ ማይት ቢካም ጋድ፣ እኛ ሰዎች አምላክ እንሆን ዘንድ እሱ ደግሞ ምን አለ? ሰውነትን ገንዘብ አደረገ፣ ወይም ደግሞ ሰውነትን ወሰደ፣ እኛን አምላክ ሊያደርገን ነው። ሂ አሲዩምድ ሂውማኒቲ ሰውነትን ገንዘብ አደረገ፣ ዛት ዊ ማይት ቢካም ጋድ፣ እኛ አማልክት እንሆን ዘንድ ወይም ደግሞ አምላክ እንሆን ዘንድ ይለናል። ባሲል ዘ ግሬት ይህም የዛ ዘመን ሊቅ ነው። ከ330 እስከ 379 ዓ.ም የነበረ ነው። ምን ይላል? ኢሜጅ ኤንድ ላይክነስን ያብራራል። እሱ the likeness of God the highest thing to be desired to become God ይላል። ማለት ስለ ኢሜጅ ኦፍ ላይክነስ እያብራራ ምን ያህል the highest thing to be desired ሊመኙት ሊሹት የሚገባው ትልቁ ነገር ምንድን ነው ይልና to become God እግዚአብሔር መሆን ነው ይልና ኢሜጅ እና ላይክነስን ያብራራል። ይሄ በጣም የሚያስገርም ነው። እና ምን ይላል? ክርስቲያንስ ወይም ደግሞ ክርስቲያኖች being made partners of the word የስግው ቃል ወይም ደግሞ የቃል ወይም ደግሞ የእግዚአብሔር ወልድ ፓርትነርስ ኦፍ ጓደኞች ወዳጆች የሆኑ ዘንድ ተመርጠዋል ማለት ነው። ይሄ ስለ ኢንካርኔሽን ያብራራበት መጽሐፍ ነው። የጎርጎርዮስ ዘንዚናዙም ተመሳሳይ ቶን ያለው ነገር ይነግረናል። እሱ ደግሞ ምን ይላል? ስለ ቴዎሲስ ነው። ይሄም ሁማኒቲ ኢዝ ኦርደርድ ቱ ቢካም ጋድ፣ ሰውነት እግዚአብሔርን የሆን ዘንድ ወይም የመለኮቱ ተካፋይ የሆን ዘንድ ሰዎች ታዘዋል ይላል። ይህ እድገት ነው፣ ቅድም ያልነው ነው። እና ምን ይላል? እንደውም በጣም ጥሩ ፍሬዝ አለው። ወርድ ማለት ስግው ቃል ነው ብያለው ቅድም፣ ወይም ደግሞ ቃል ነው። ወርድ ቢኬም ፍለሽ so that we might become gods for his sake። እሱ ሰዎች ሆነ እኛ ደግሞ አማልክት እንሆን ዘንድ። ቅድም ያልኩት ነው አማልክት partakers in God's energies ይላል። እኛ የእግዚአብሔር የክብሩ ተካፋዮች እንሆን ዘንድ። so we are not made
ጎድስ ባይ ኔቸር በት ባይ ግሬስ ይላል። በተፈጥሮ አይደለም እኛ አማልክት ይሆን ነው፣ በት ባይ ግሬስ በጸጋ ነው ይለናል። ጎርጎርዮስ ዘኑሲስ እሱም ተመሳሳይ በዛ ዘመን የነበረ ነው። ምን ይለናል? ቱ ቢካም ጋድ ባይ ኮሚኒየን ነው የሚለው፣ በህብረት በመተባበር ወይም ደግሞ ቅድም ባልናቸው በምስጢራት ኮሚኒየን ዊዝ ጋድ እግዚአብሔር የመለኮቱ ክብር ወራሾች እንሆናል፣ ወይ ደግሞ ፓርቲሲፓንትስ ኦፍ ሂዝ ኔቸር ይለናል። የባህሪው ተሳታፊዎች ያደርገናል። የሚገርም ነው። ቅዱስ ጴጥሮስም ይህንኑ ነው የሚለን። ዮሐንስ አፈወርቅም ተመሳሳይ ሀሳብ አለው። ምን ይላል እሱ ደግሞ? ሁማኒቲ ኢዝ ኢሊቬትድ ኤንድ ሬይዝድ አባቭ ኔቸር ይላል። ሰው በተፈጥሮ ለምሳሌ የሰው ተፈጥሮ ቅድም ያልነው ነው፣ ሰባቱ ባህሪያት፣ አራቱ ባህሪያት ስጋና ባህሪያት ነፍስ የምንለው ነው። ግን ደግሞ እነዚህ ካላቸው በተጨማሪ ኢሊቬትድ ሆኗል። ሁማኒቲ እንዴቱ ነው? የህይወትን እስትንፋስ እፋለበት የምንለው ለምሳሌ ለነፍስ ሶስተኛ ትራይኮቶሚ አላት እንላለን። ሰው ትራይኮቶሚ ነው እንላለን። ነፍስ ስጋና መንፈስ እንላለን። ያ መንፈስ ዘር ነው፣ የመለኮታዊ የዲቫይን ዘር ነው። እና ሁማኒቲ ኢዝ ኤሌቬትድ ኤንድ ሬይዝድ አባቭ ኔቸር። ኔቸር የሚለው የሰውን ተፈጥሮ ማለት ነው። እና ምን ይላል መሰላችሁ? ኤንድ ክራይስት ይላል ከወደቅን በኋላ ፊትድ ኤ ጋርሜንት ኦፍ አወር ኔቸር፣ ከኛ ያንን ባህሪያችንን ጨርቅ አድርጎ ወይም ደግሞ የሰውን ባህሪውን ገንዘቡ አደረገው፣ ነሳው። ሂ ቢኬም ፑር ሶ ዛት ባይ ሂዝ ፖቨርቲ ዊ ማይት ቢ ሪች። እሱ ድሃ ሆነ፣ በሱ ድህነት እኛ ባለጸጎች እንድንሆን ይለናል። ቅዱስ ቄርሎስ ዘእስክንድርያም ተመሳሳይ ነገር ይናገራል። ዊ ቢካም ፓርቴከርስ ኦፍ ዘ ዲቫይን ኔቸር፣ የመለኮቱ ባህሪ የመለኮታዊው ባህሪ ፓርቴከርስ ተሳታፊዎች ወራሾች ሆንን ይለናል። ቅዱስ ኤፍሬምም ሂ ጌቭ አስ ዲቪኒቲ ዊ ጌቭ ሂም ሂውማኒቲ ይላል። እሱ መለኮታዊነትን ሰጠን፣ እኛ ደግሞ ትስብእትን ሰጠነው ወይም ደግሞ ሰውነትን ሰጠነው ይለናል። እና በጣም የሚገርም ነው። ባይዘው በአጠቃላይ ክራይስት ኤክስቼንጅድ አወር ሞርታሊቲ ፎር ሂዝ ኢሞርታሊቲ ነው የሚለው ቅዱስ ጎርጎርዮስ ዘንዚናሱ። እሱ ክርስቶስ የሰጠን የገዛን ዘተሳያጠነ ይላል አይደለ? በደሙ የገዛን ኤክስቼንጅን ማለት ነው። አወር ሞርታሊቲ ፎር ሂዝ ኢሞርታሊቲ። ተመልከቱ፣ መለኮት ኢሞርታል ነው። እሱን ያንን ኢሞርታሊቲን ውዱን ነገር በእኛ ሞርታሊቲ ይለወጠን። በጣም እኮ የሚገርም ነው። በዓለማዊ ሀሳብ ስታስቡት እንዴት አይነት ገራሚ የዋህ ገዢ ነው ብላችሁ ነው የምትጠሩት አይደለ? ግን ደግሞ የኛን ሞርታሊቲ ኢሞርታል ሊያደርገው ነው ማለት። እሱ የኛን ሞርታሊቲ ሲገዛ ሲሞት ሙቶ ሊቀር አይደለም፣ ይነሳል፣ ያሸንፈዋል። ሞትን አሸንፎ ኢሞርታል ሊያደርገን ነው እኛ በኋላ ላይ he gave us a beacon of immortality ፋይናሊ ማለት ነው። እና በጣም ይሄ የሚገርም ትምህርት ነው። ከጥንት ጀምሮ የነበረው ቤተክርስቲያንም ይዛው የቆየችው አሁንም ድረስ የምናስተምረው ኦርቶዶክሳዊ ትምህርት ይሄ ነው። እነዚህ ጥቅሶች እና እነዚህ አባቶች አሁን በጣም ብዙ አባቶች ነው የጠቀስኩላችሁ ለሐሳብ ኖትም የምትይዙ ካላችሁ እና ይህንን ትምህርት ነው እንግዲህ እኛ ቴዎሲስ የምንለው ክብር ለቅዱሳን ለሰዎች የተሰጠ የቱን ያህል ጥልቅ የሆነ ቴዎሎጂካል ፋውንዴሽን እንዳለው ለማሳየት ነው። እንደ ይህንን ለመጨመር ያክል ነው በረከት ያነሳሁት። ጥሩ አረጋ። አንድ ከነገራችን ላይ ያስተምረው የኦርቶዶክስ አስተምረው ብቻ እንዳይመስላቸው አንድ ቪዲዮ በጣም አጭር ቪዲዮ ላሳያችሁ። ዶክተር ጆርዳን ኩከር ይባላል። ፕሮፌሰር ነው። የሉተራን ፓስተር ነው። የሉተራን They wanted the plowboy to be this language that we might become partakers of the divine nature. And so this is the classic theosis text that is being used here by Hall as to refer to this mystical union, which is why I've continued to say the mystical union is really, this is theosis, is what we're talking about. The terminology might be different and the context is different, but we're talking about that same reality, which is why when you look at a lot of these texts that are cited from the Church Fathers, in Hall as and elsewhere, they're citing the same text that the Eastern theologians cite to defend theosis, because they're talking about the same thing.
We just don't tend to use the language of theos as explicitly, though the language of being divinized does show up in much of our devotional literature. Gerhard uses it on numerous occasions. This language that we might become partake. ያው ቴዎሲስ የሚለውን ቋንቋ ብዙ ጊዜ ባንጠቀምም በየኛም ትራዲሽን ውስጥ ያለ በጣም መጽሐፍ ቅዱሳዊ ሐሳብ ነው እያለ ነው። ቀደም ያሉ ፕሮቴስታንቶች ባይዘው ስለ ምስጢራቱን በቅድም የጠቀሳችሁት ስለ ሥጋው ደሙ ጨምሮ እኔ ያነበብኳቸው በርካታ የፕሮቴስታንት መጽሐፍቶች አሉ። በጣም የሚገርም ዲፕ ቴዎሎጂ ያላቸው። እኔ አይ ዶንት አንደርስታንድ ኢትዮጵያ ውስጥ ያለው ከረንትሊ ያለው ቴዎሎጂ ቅድም እንዳልኩት ነው። እንደው ዝም ብሎ ጥላቻና የኦርቶዶክስ ቤተክርስቲያንን ከማጣጣል ምናምን ካልሆነ በስተቀር ራሳቸው ናቸው ከክርስትናቸው ጋር ከፋውንዴሽኑ ጋር የሚጣሉት። ብዙዎቹ የጥንት ቴዎሎጂካል ድብዝ ያለው ፕሮቴስታንት እንትን ያላቸው ብዙዎቹ ይቀበላሉ እና ይሁን ልዩነታቸው በጣም ጥቂት ነው፣ ኢቨን ከካቶሊክ ጋር ማለት ነው። ምክንያቱም አሁን እኔ ያነሳሁት የቴዎሲስ ሐሳብ በካቶሊክም በኢስተርንም በኦሪየንታል ቤተክርስቲያንም በእኛ ቤተክርስቲያን የሚታመን የጥንት ትምህርት ነው። ከዚህና መጽሐፋዊ ከሆነው ሐሳብ ጋር ተጣልቶ መቀጠል አይቻልም። በኋላ ላይ ሉተር ሞዲፋይ ያደረጋቸው ነገሮች አሉ። በተለይ ቅድም ቢኮዝ ኦፍ እነዛ 5 ሶላዎች ማለት ነው። በረከት ቅድም ስታነሳቸው የነበሩት 5 ሶላዎች እንግዲህ ችግር የሚፈጥሩት እዚህ ላይ ነው። ቅድም ካልነው ፋውንዴሽን ቅድም አሁን የፕሮቴስታንት ሰው ሲለው እንደነበረው ከዚህ ፋውንዴሽን ጋር ያጣለዋል። ወይ 5 ሶላዎች ብቻ የሚሉትን ይዘህ ትቀጥላለህ፣ ወይም ደግሞ ቅድም ያለውን ቤዚክ እና መጽሐፍ ቅዱሳዊ ፋውንዴሽን ያለውን ነገር ታስከትላለህ። ፓራዶክስ አለው ማለት ነው። ችግር የሚፈጥረው እሱ ነው። በዚህ ቢኮዝ ኦፍ the 5 solas። እሺ መጋቤ ሐሳብ ሰጥቷል። ሌሎቻችሁም መጣችኋል። እነ ሰባጦስም አሉ። ወዳጆቻችን መምህራኑ ቀርተዋል ዛሬ ባይዘው። እስኪ በረከት ነግረዋል እንደለምን እንደቀሩ የሰማሁት ነገር የለኝም። መምህራኑ የቀሩት ለምንድን ነው ዛሬ ከመጋቢ ውጭ ማለት ነው? ሶስታችን እንትታው ከታች ኢንቫይቴሽን አላኩልኝም። እንግዲህ ምናልባት ዛሬ ውጭ ሌላ ፕሮግራም የከፈተ ካለ አይዶ ነው እንደሱ ከሆነ እየቻከ ያራክ ሲመጡ። ለማንኛውም የሰባጦስ ሐሳብ መስጠት ይፈልጋሉ። የሰባጦስም ቅድም ተነስቷል ባይዘው ስለ ቅዱሳት መካናት ባነሳ ነው ምሳሌ። ዶክተር እየላድምጥ ነኝ። እሺ ሰላም ብያለሁ ሁላችሁንም። በረከት መምህር በረከት መጋቢ ሁላችሁንም ሰላም ብያለሁ። ከላይ ከታች ላድምጥ ትንሽ። ሊጋሊጋውን ለምን ተቀበልካቸው? አርፍደዋል እኮ አሁን ነው ኢንቫይቴሽን የላኩ እኮ ማለት አሁን መላካቸው አይደል? ልንስ ያስገረመኝ ማርፈዳቸው። ያው ቀኑና ይሰጣቸው ቀኑና ለመስጠት አንተን የቀደምከው ብዬ ነው። በልሽ ሌሎቻችሁ ሐሳብ መስጠት የምትፈልጉ ሐሳብ ስጡ። ሊቃውንትም እንደገቡ ሐሳብ ላይ አንጥዳቸው ሲሰሙ ቆይተው ከሆነ ጥሩ። ማን ነው ሚስተር መምህር ያክል ነው ማን ነው የሚለው? በረከት ያዕቆብ መሰለኝ አይደል? እኔ ማለት ያዕቆብ ነው። ያዕቆብ ኦኬ። ራሳቸውን ያስተዋውቁንና ሐሳብ ይስጡ። እሺ ጤና ይስጥልን ክቡራን መምህራን፣ እንዴት ሰነበታችሁ ብያለሁ። እግዚአብሔር ይመስገን። ሰላም ሰላም ብለናል። እግዚአብሔር ይመስገን። ሁላችሁም ሰላም ብያለሁ። መጋቢ ሊቀ ሊቃውንት እንዴት ሰነበታችሁ? ሁላችሁንም በአንድነት ሰሚ በደንብ እንዲረዳ ነው። አንደርስታንድ የምናደርገው ምንድን ነው ሲባል ይሄ እግዚአብሔርን መምሰል የሚባለው እግዚአብሔርን መዋሃድ ክርስቶስን መዋሃድ ነው የምንሄድበት። እግዚአብሔርን ወደ መምሰል ነው፣ ልጁን ኢየሱስ ክርስቶስን ወደ መምሰል ነው፣ ክርስቶስን ወደ መምሰል ነው የምንሄደው። በቃሉ ይሄንን እንረዳዋለን። ምንድን ነው ሲል እሱ ቅዱስ ነው፣ እኛም ቅዱሳን መሆን፣ እሱ ንጹህ ነው፣ እኛም ንጹሐን መሆን፣ እሱ ከኃጢአት ውጭ ነው፣ እኛም እንደርሱ ከኃጢአት ውጭ የሆነ ህይወትን መኖር፣ ወደዛ ነው የምንሄደው ማለት ነው። ይሄ ራሱ እንዴት ነው የምንረዳው ሲባል ደግሞ ልንረዳው አንችልም። ያንን ደግሞ በቀላሉ ተነግሮናል። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው ተብሎ ተነግሮናል።
የተዘጋጀልን ነገር አይን አላየውም፣ ጆሮ አልሰማውም፣ በሰው ልብም አልታሰበም። ስለዚህ ትስ ቢዮንድ ሂውማን ኢማጂኔሽን ማለት ነው። በልባችን ከምናስበው በላይ ነው። ነገር ግን ዳይሬክሽኑን እናውቀዋለን። ዊ ኖው ዘ ዳይሬክሽን ማለት ነው። በት ዊ ዶንት ኖው ዘ ኢንድ ማለት ነው። እኛ አሁን እዛ ስንደርስ ምን እንደሚመጣ አናውቅም። ዳይሬክሽኑ ግን የግሮውዙ ዳይሬክሽን ኢትስ ቱዋርድስ ጋድ ማለት ነው። በቴዎሎጂ ሁላችሁ እንደምታስቡት ስፒሪቹዋል ቴዎሲስ is continuous growth towards God, and because God is infinite, growth towards God is infinite እንላለን። ይሄ ኮንሴፕቱን በዚህ መንገድ ነው የሚያስረዱን ማለት ነው መምህራኖቻችን። ስፒሪቹዋል ግሮውዝ ማለት ቴዎሲስ ማለት የማይቋረጥ እና መዳረሻውም የማይታወቅ የማይቋረጥ እድገት ነው። ምክንያቱም እግዚአብሔር ታላቅ ስለሆነ ታላቅነቱም ከመነገር በላይ ከመደረስም በላይ ስለሆነ ተዋርድስ ጋር ወደ እግዚአብሔር የሚደረግ እግዚአብሔር ወደ ምሳሌ የሚደረግ እድገት መቋረጫም የለውም ሊደረስበትም አይችልም ይላል። ያ ሊደረስበት አለመቻሉ ምን ያደርገዋል ማለት ነው? እንዲናፈቅ ያደርገዋል፣ እንድንሳብ ያደርገዋል። ሁልጊዜ ወደሱ እንሳባለን ማለት ነው። እግዚአብሔር ስንሄደው ስንቀርበው ስንጠጋው ስንዋሃደው ብንኖር ልንደርስበት ማንችል በጣም ኢንፋይናይት የሆነ ግሎሪ ያለው ማለት ነው። ስለዚህ ተዋርድስ ዛት ኢንፋይናይት ግሎሪ የምናደርገውን እድገት ልንደነቅበትም ልንናፍቀውም ልንወደውም ልንጋደልለትም እንድንችል የሚያደርገን ይሄ ነው ማለት ነው። እና ይሄንን ግሎሪ በጣም ልናስብበት ይገባል። ቢያንስ እግዚአብሔር ምን አይነት መስኮት እንደከፈተልን ምን አይነት በር እንደከፈተልን ወደ እርሱ የመግባት በሩን ደግሞ በክሬሽንም ቅድም ባነሳሁት በኢንካርኔሽንም በስጋዊም በስነ ፍጥረትም ውስጥ እንዴት በአስደናቂ መንገድ ለሰው ልጆች በልዩነት እንደሰጠ አውቀን ነው በልዩነት የምናመልከው እግዚአብሔርን። ሰዎች ነን። ክብሩን ለመውረስ ስሙን ለመቀደስ ተፈጠርን ስንል እንደገና በአዲስ ተፈጥሮም ስንፈጠር ለዛው ዓላማ ነው። የእግዚአብሔርን ክብር ለመውረስ ስሙን ለመቀደስ እግዚአብሔር በር ከፍቶልናል ብቻ ሳይሆን ማረጋገጫም ሰጥቶናል። እና ወደዛ የምናደርገውን እድገት ሂደት መሆኑን መርሳት የለብንም። ሂደቱ ደግሞ የሚታወቅም ልንረዳው የምንችለውም ልናረዳው የማንችለውም መዳረሻ አለው። ማለቂያ ስለሌለው ክብሩ ገናና ስለሆነ ለማወቅ እንቸገራለን። እንደገና ደግሞ ልንረዳው የምንችልበት በየስቴፑ እያደነቅን እያመሰገን በደረስንበት መንፈሳዊ እድገት ሁሉ እግዚአብሔርን እያከበር እንኖር የሚያደርግ ነገርም አለው የሚለውን ነገር ምናልባት መልሶ ካላደበዘዘው ሂደቱን ኮንሴፕቱን ለመረዳት እያደበዘዘ ነው ወይስ ግልጽ እያደረገ ነው የሚለው ሌላ ነገር ሆኖ ግን ዲስከሽኑን ያበለጽገው ከሆነ ብዬ ነው ሀሳብ የሰጠው። ይቅርታ። አይ ጥሩ ነው መጋቢ። ሰው ለምን ያህል ትልቅ ክብር እንደተፈጠረ የሚያሳይ ነው። ጥሩ ነው። መጽሐፉንም በአጋጣሚ ያገኘሁት ፒዲኤፍ አለው ባይዘው የማል ግሪጎሪ ሂውማን ጋድ ማለት ነው። ፕሪንት አድርጌ ነው። ኦኬ፣ አንተ ፕሪንት አድርገው ነው አለች። ጥሩ መጽሐፍ ነው። የማል ግሪጎሪ መጽሐፍት በጣም ጽሁፎች፣ አርቲክሎቹ ራሱ በጣም የምወዳቸው ብዙ ያነበኩለት አርቲክል አለው ባይዘው ከህይወት ጋር የሚገናኙ ከመንፈሳዊ ፕራክቲካሊቲ ወይንም ምንድነው ሳክራመንታሊቲ ኦፍ ላይፍ ጋር የተያያዙ ስለ ሳክራመንቶችም ብዙ ጽሁፎች አሉ። ስለ ጾም ያለው ጽሁፍ አንብቤ ያለው ቆየ እንጂ ረዘም ያለ ጊዜ። ስለ ጸሎት በጣም ቆንጆ አርቲክል አለው። ሰዎች ልታዩት ትችላላችሁ። ሊቃውንት ሀሳብ መስጠት ይችላሉ። እሺ፣ መልካም አመሰግናለሁ። ምናልባት ወዳጃችን አሌክስ እንኳን ደህና መጣ። ያው ሌሎቻችሁ እንዳለ ሆኖ ማለት ነው። አሌክስን እኔና በረከት በልዩ መንገድ ስለተዛመድ ነው ያው ዝምድናችን ለማጠንከር ብዬ ነው። ልታመጡት ፈልጋችኋል መሰለህ። በጣም ፍላጎት ይኖራል። ኦፍኮርስ ማይጠላል አሉ ሌሎችም ዘመዶች አሉት። ይገርማል። ዶክተር በጣም ጥሩ ጥሩ ጨዋ ወንድሞች አሉት። እንደውም ቆይ አንድ ቀን እንሄዳለን አብረን
እግዚአብሔር የኛ ቢፈቅድ ሀገር ባህሪ ሆኖ እኮ እንደዚህ አይነት ነገር ስንከባበር በሚዲያ ላይ እዛ ሄዶ የሆነ ሰው ቤት ከተከበረ አንድ ሰው በዛ ቤት ለብቻው ሲገኝ እንዴት እነሱ ጋር ትሞዳሞዳለ ተብሎ በትር ብለበት እንዳይችል ብዬ ነው። እውነት ነው። አይ እሱ ቤት እንደናስመጣው በቀደም ቤቱ ነበርን ጠርቶንና ቤቱን ሁሉ ፈቅዷል። የቤተክርስቲያንን አስተምህሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ጥምቀት በነገረ ድህነት እንዲህ ታስተምራለች የሚለውን ርዕሰ ጉዳይ ይዛችሁ ማስተማር ሁሉ ይቻላል፣ ለመማር ዝግጁ ነኝ ብሎ እሱም ብዙ ወንድሞችም ጋር አብረን ነበርንና መልካም ወንድም ነው። ካልሆነ ደግሞ እንግዲህ ሁሉም ድንጋይ የሚወረውሩ ከሆነ በቃ ጥላቸው ነው እንዴ።